ህብረት አታደርጉም ከቃሌ ጋር ማለት ነው። ወዮ ወይም ደግሞ የቱ ጋር ነው ያወገዙት እያልኩ ህብረት አታደርጉም ነው እንደምትለው? ህብረት ታረጋለህ ወይስ አታረግም? ራስህ እኮ ነው ዲፋይን ያደረገው። ቀላል ህብረት አረጋለሁ እንደ የቱ ጋር አልከለከለኝም እያልኩ አይደል? እሺ አናባፕቲስቶችን ትቀበሏቸው አላችሁ? በእናንተ በሪፎርም ቲዮሎጂ አናባፕቲስቶችን አውግዟቸዋል ብለሃል አይደል? የቱ ጋር ነው አሁን አንተ እያልክ ባለበት አናባፕቲስቶችን ትቀበሏቸው? እኔ አንተ ነኝ ቆይ አዳምጥ ብሮዬ፣ እንደዚህ አይነት ጨዋታ እኮ እኛ እዚህ የለመድነው ነው። እኔ አንተ ላይ ፖዝ ያደረኩትን ጥያቄ እኔ ላይ ትገለብጣለህ እንዴ? ለምንድን እንዴ? አናባፕ ምን እያልከኝ ነው? ዞረ እኮ አናባፕቲስቶችን እንቀበላለን እያልከኝ ነው። ትቀበላለህ ወይ አልኩህ። ከተቀበልክ ምን አከራከረኝ? እኔ ወደዛ ይጠየቁን አትገልብጥ። ችን ጨዋታ እኛ ነን ቃሌና አማን እዚህ ጋር ሁለቱም አሉ ማለት ነው። ለምሳሌ አማን በዌስትሚኒስተር ኮንፌንሽኑ የህፃናት ጥምቀትን እንደሚናገር ይገልጣል። እነ ቃሌ ግን አይቀበሉም። ለምን? አናባፕቲስቶች ስለሆኑ ከአናባፕቲስት ስለሆነ የወጡት ማለት ነው። አናባፕቲስት ናቸው። የራሳቸው የእምነት መግለጫ ላይ መጀመሪያ ከየት እንደሆነ አስተምሯቸው እንደሚመዘዝ ራሳቸው መግለጫቸው ላይ ስለተናገሩ ማለት ነው። ስለዚህ እነ አማን ወይም ደግሞ የህፃናት ጥምቀትን የሚቀበሉ ህፃናትን ዳግም ህፃናት መጠመቅ የለባቸው የሚሉትን አይቀበሏቸው። ይህን ትስማማለህ? የኔን ጥያቄ እኮ ነው መልሰህ የጠየቅ ያለው። አዲስ ነገር የምታወራ መስሎኝ አንተ ትስማማለህ? የኔን ጥያቄ መልሰህ ስትመልስ ነው የምመልሰው። ቤተክርስቲያን ሰውን ስታጠምቀው ኦኬ፣ ያመነ የተጠመቀ ይድናል ስለሆነ ማለት ያመነ ሰው ከተጠመቀ በኋላ ሜሮን ሳይቀባ ይድናል። በቤተክርስቲያን መሰረተ ክርስቶስ የቃሌ ቤተክርስቲያን ቸርች ብሎ የሚጠራት ማለት ነው። ጥምቀትን ከድህነት ጋር አያይዘ የጻፈችውን ጽሁፍ አንብብልኝ። በቃ መልሱ ምንድነው? ተረጋጋ ነው። ምን የጠየቅነው ይሄ ነው። በቃ ሌላ ምንም እንደው እዛ መርገጥ የለም። ይሄ ያላወቁ ያልጠነከሩ ፕሮቴስታንትን የምሸውድበት ውግዘቱ አንተ በምትልበት ፌሎሺፕ ስለዚህ ውግዘት አለ ማለት ነው። አሁን እኔ ዲቴል በዚህ ነው አምጣና ሳይ አይ ዲቴሉን ክፈትና አንብብልኝ። ዲቴሉ ሳይ ውግዘት ግን አለ። አውጣና ውግዘቱን አውጣና አንብብልኝ። አለ የለም? አውጣና አንብብልኝ። እኔ መልስልኝ መጀመሪያ ብሮ ያውጣና አንብብልኝ መልስልኝ ይላል። ጠያቂ ነኝ። አውጣና አንደኛ አትጩ ተረጋጋ። እኔ እንደዛ ነው የማወራው። ድምጼ ካንተ ይበልጣል። አቃ የለ እንዴ? አትጩ በቃ አትጩ። ስለዚህ ድምጼ ካንተ ስለሚበልጥ ዶሚኔት አድርጌ ነው የማወራው። አሁን ድምጼ ጭራሽ ይበልጥ አይችልም። እሱን ተው አሳያለሁ። አሁን እኔ ማሳየው ቪዲዮ መሬት ላይ ያለችዋ ቸርች እንደተነጣጠለች፣ መሬት ላይ ያለው መነጣጠል ደግሞ አሁን ደግሞ ቲክታክ ላይ ሲመጣ ደግሞ ህብረት አይደለም ብሎ አማን ራሱን የተናገሩ። ይሄን ሐሳብ ወደ ቪዲዮ እንሂድ። መሬት ላይ ያለው ኢቫንጀሊካሊዝም ነው ሚዲያ ላይ መኖር ያለበት። በአጭሩ መሬት ላይ ያለው የወንጌላውያን ስትራክቸር ነው ሚዲያ ላይ መኖር ያለበት። እኔን መሰል ልጅ ከመሰለች ይበቃል። እኔ አንተን አልመስልም። በቃ ሰው ስላለ ቶ ከዳን የሚውለውን ሀሳብ ትለኛለህ። እኔ እሱን አልጠየቅኩም። ተረጋጋ። ጥምቀት ጥያቄ የሚመለስልህን ጥያቄ ስማ፣ ረጋ በልና የመለስኩልህን ጥያቄ መጀመሪያ እሱን ራሱን ለመሞገት ሞክር እስኪ። እንደው ቢያንስ እንደው ሰውም ጉድ እንዳይል ማለት ነው። እሱን አሁን የነገርኩህን እንኳን አሁን የነገርክኝማ ድህነትን ያብራራችበት ነው። እኔ ደግሞ ጥምቀትን ከድህነት ጋር ያደረገችበትን አሳይ። ረጋ በልና ቆይ ስማ፣ ረጋ በልና ስማ። መሳቅ መብት ነው። በመጨረሻ የሚቀር መሳቅ ስለሆነ ማለት ነው። የሚድነው ሲያምን ብቻ ነው የሚድነው ከጥምቀት በፊት ወይስ አምኖ ከተጠመቀ በኋላ ነው የሚድነው ስል በሁለቱም ብሎኛል። ከዛስ ምን ጠየቁት? እስቲ እንዲህ በሁለቱም መሰረተ ክርስቶስ የአንተ ቤተክርስቲያን ያስቀመጠችውን እምነት መግለጫዋ ላይ የለም። ከቤተክርስቲያኗ ውጭ ነው የሚያምነው። ጀለስ ገብቷችኋላ? ከቤተክርስቲያኗ ውጭ ማለት ነው። የለም፣ አታውቀውም። እንደዛ ብላ አታምንም። እሷ የምታምነው ምንድን ነው? መሰረተ ክርስቶስ ምን ብላ ነው የምታምነው? ሰው ከዳነ በኋላ ምን ይላል? ይጠመቃል። በቃ ለድህነት አስፈላጊ አይደለም ማለት ነው። ሰው ከዳነ በኋላ ይጠመቃል ማለት ይኸው ከዳነ በኋላ ማለት ለዚህ ለዳነው ድህነት አስፈላጊ አይደለም ማለት ነው። ኦኬ። ስለዚህ ሰው ከዳነ በኋላ ይጠመቃል የሚል የመጽሐፍ ቅዱስ መሰረት የለውም። ይሄ ጥቅሱ ራሱ ቅድም ጠይቄው ለነገሩ የለም። መጽሐፍ ቅዱስ ጥቅስ ሊሰጠኝ አልቻለም። ሰው ከዳነ በኋላ ነው የሚጠመቀው የሚል መሰረታዊ ጥቅስም የለም፣ ምንም የለም። ይሄ የሰው ሰራሽ ትምህርት ነው። ተዋግዘዋን አልክና የቱ ጋ ነው የዌስት ሚኒስተር ኮንፌሽን የቃሌን የሚያወግዘው? ዌስት ሚኒስተር ኮንፌሽን ያወግዘዋል አይደለም የመጀመሪያ ያልኩት። አማንና ቃሌ ተወጋግዘዋል ነው ያልኩት። የቱ ጋር ነው ተወጋግዘው? አንዴ ቆይ ዌስት ሚኒስተር ኮንፌሽን ቆይ አንዴ ዌስት ሚኒስተር ኮንፌሽን የህፃናት ጥምቀትን ይቀበላል። አማን አይቀበልም። የቱ አማን? ማን ነው? ቃሌ ማለት አምኖ ሰው የሚድነው ቆይ አንዴ ሲያምን ይድናል።
አምኖም ሲጠመቅ ይድናል የሚለው በሁለቱም ኮንቴክስት ያብራራል ብለኛል። እሺ መሰረተ ክርስቶስ በሁለቱም ኮንቴክስት ያስቀመጠችበትን አሳይ። አምኖ ሲጠመቅ ይድናል ያለች መልካም። መሰረተ ክርስቶስ ያስቀመጠችው ስለ ጽድቅ ነው። ከዛ በኋላ ግን በመቀደስ ህይወት ውስጥ የክርስቶስን ይኸው እያብራራው ነው እንዴ በመቀደስ ህይወት ውስጥ እሺ ቆይ አሳይሃለሁ። ረጋ በል እንጂ እንዴ! ኧረ ረጋ እያለ ወገኖች አንዴ እስቲ ከፍ አድርጊ እንደው ይሄ ልጅ እስቲ መልካም እሺ ሊያሳይ ስለሆነ አልቆበታል እኮ ምን አልቆባል? ምንም እንትን የምታደርገው ነገር የለም። እሺ በቃ ስለዚህ ላሳየው ይስልቶ አሳይና መልካም ሰው አምኖ ሲጠመቅ ይድናል የሚለውን ሊያሳየን ነው። እሺ ኧረ እኔ እንደዛ መች አልኩኝ ብራዘር፣ የራሴን ሀሳብ ነው የማስቀምጠው። አይ ለምን ነው አሳየኝ ያልኩት? መልካም እሺ ሰው አምኖ እሺ ቆይ ይኸው ቅድም የመለስኩልህ ምላሽ ነው ያመጣኸው። እሱን ከሆነ የጠየቅከው ሰው ያመነ አንድ ይረጋበልና ለመልስልህ ያመነ የተጠመቀም ይድናል በሚለው ኮንቴክስት ቤተክርስቲያን ያላስቀመጠችውን ብዬ አስቀምጫለሁ። ከመጀመሪያ ጀምሮ የተለየ ኮንቴክስት ነው ማርቆስ የሚያወራው። የኔ ቤተክርስቲያን ያስቀመጠችው ደግሞ ሌላ ኮንቴክስት። ስለ ማርቆስ እኔ የጠየኩት ጥያቄ ምንድነው? ሰው ሚድነው ሲያምን ነው ወይስ አምኖ ሲጠመቅ ነው? ስለ በሁለቱም ኦኬ፣ በሁለቱም ነገር ግን በሁለቱም ስል ድህነት የሚለውን ሐሳብ በመስጠት በመቀደስና በመክበር ሐሳብ ውስጥ ስትመለከተው ችግር የለውም። በምንም ሐሳብ ይሁን ችግር የለውም። አንዴ ረጋ በልና ምንም ሳትሰማ እኮ ነው የምትለው። ለምንድነው ተደጋጋሚ ረጋ በል የምትለው? ጥያቄ ጠየቅ። ባይዘዌ 2 ደቂቃ ሊያልፍ ነው። ቀጥልሽ። እኔ እንደው ኧረ እኔ እጨምርልሃለሁ። እኔም ችግር የለውም። ጥያቄ ነው የደገምኩት። ጥያቄው ምንድን ነው የሚለው? ሰው እንዴት ነው የምጨምርልኝ? አንተ ነህ እኮ ሰዓት እያለቀ ያለው ፓፓ። አንዴ እሺ፣ እየተደማመጥን ጭቅጭቅ እንዳይሆን። ኧረ ችግር የለውም። ቀጥል። ሰው የሚድነው ሲያምን ነው ወይስ አምኖ ሲጠመቅ ነው? ስለ በሁለቱም አለኝ። እንደዛ ከሆነ አልኩ በሁለቱም ስል ሁለቱ ያልኳቸው ምንድን ናቸው? ራሱ ገና አላብራራሁልህም። ዝም ብለህ እኮ ነው። አይ ነው አንተ እንድታብራራው አይደለም። በቃ በሁለቱም ብለሃል። ይሄ እምነትህ ነው። እምነቴ አይደለም። ሁለቱ ምንድን ናቸው? ከጥምቀትም በፊት ይድናል፣ አምኖ ተጠምቆም ይድናል የሚለው እምነትህ አላልኩም። በጭራሽ ነው ያላልኩ። እንደዛ በሁለቱም ስል እንደዛ እያልኩ አይደለም። አየህ መልስ እንኳን ሳሰማ ነው እንትን የምትለው። ግን ሰዓት አልቆብሃለሁ። ምን ይደረግ? ቀጥል። ደስ እንዳለ ታይም የፈለከውን ታይም ውሰድ። 5 ደቂቃ ስጪውና እኔ የምጠይቀው አሁን ሰዓቱን ስላባከነ እየጠየቀ መልስ ሳይሰማ እኔ ደግሞ ልጠይቀው። እሺ 5 ደቂቃ ይዘሻል። ከ41 አቆማለሁ። ናቱ ማይክን እስቲ ክፈትና ጥምቀት እና ድህነት ኦልሬዲ የተገናኙ ነገሮች ናቸው ወይ ደግሞ የሚነጣጠሉ ነገሮች አሉ ብለን ከተማመንን ሰው ያመነ የተጠመቀ ይድናል የሚለውን እየጠቀስክ ስለሆነ ማለት ነው። ጥምቀት ያድናል ናታን? ጥምቀት ለድህነት ነው። ጥምቀት ያለ ሜሮን ያድናል? አንነጣጥለው። ጥምቀት ስንል ሜሮንን ይይዛል። ማን ትነጣጥላለህ? አትነጣጥልም ማለት ጥምቀት ያለ ሜሮን ያድናል ወይ ነው ጥያቄው። እሺ ችግር የለውም። ቤተክርስቲያን ሰውን ስታጠምቀው ኦኬ፣ ያመነ የተጠመቀ ይድናል ስለሆነ ማለት ያመነ ሰው ከተጠመቀ በኋላ ሜሮን ሳይቀባ ይድናል በቤተክርስቲያን ትምህርት መሰረት። ርዕስ አይደለም እንዳትል፣ ስለ ጥምቀትና ስለ ድህነት ነው እያወራን። እሺ ቆይ አንዴ ልመልስልህ። አንደኛ ነገር የመጀመሪያው ርዕሳችን አይደለም፣ ቅዱስ ሜሮን ርዕሳችን አይደለም። ግን እንደው ካነሳኸው ጥምቀት ስንል ማን ቅዱስ ሜሮን እሺ፣ ጥምቀት ስትል ቅዱስ ሜሮን ይጨምራል። ጥምቀት ሲባል ይኸው ያዝ። ጥምቀት ሲባል ከቅዱስ ሜሮንን የሚጨምር ከሆነ ጥምቀትና ድህነት ሲደመር ወር ደግሞ የጥምቀትና ድህነት መካከል ያለው ግንኙነት ቅዱስ ሜሮንን ይጨምራል የሚል የመጽሐፍ ቅዱስ ሀሳብ አሳየ። አንድ ብሮተ እድን የሚተካ ነው። በማርቆስ 16 መሰረት ነው ያልኩ። አይ አሁን ለምሳሌ ለብቻ የመጣበት ክፍል አለ። ለምሳሌ እምነት እንደሚያድን እሱንማ ቅድም ስል ካላስመለስከኝ እንዴት ነው የምናወራው? አስመልሰኝ እንጂ ቢያንስ ለመመለስ እድል ስጠኝ። በጣም እንትን እያልከኝ ነው። የመጀመሪያው ይሰማል አለው ድምጼ? እሺ የመጀመሪያው ነገር እሺ ቴንክ ዩ። የመጀመሪያው ነገር ምንድን ነው? እምነት ለብቻው ለድህነት እንደሆነ ተመልሻለሁ። ጋይስ ተመልሻለሁ። ሰዓቴን ጥምቀት እሺ፣ ጥያቄን በደንብ ስማና መልስ። ጋይስ ጥያቄውን በደንብ እየሰማችሁ። በማርቆስ 16 መሰረት ጥምቀት ያመነ የተጠመቀና አምብሮተ እድ የተቀበለ ይድናል የሚል ሀሳብ አለ ወይስ የለም? ስለ አንብሮተ አለ ወይስ የለም ነው ያልኩት። ጥያቄውን መልስ
ስለ አንብሮተ እድ አይደለም ክፍሉ የለም። ስለዚህ ማርቆስ 16ን ለአንተ ክሌም ማድረግ አትችልም። እንቀጥል። ለምንድን ነው የማልችለው? እሺ እንቀጥል። ምንም ማድረግ አትችልም። አንብሮተ እድ የለም፣ አይነጣጠሉ ምናምን ያልከው ነገር ራሱ የለም። ላሳያ ወደ ሁለተኛው ጥያቄ ኬታ መጣው። ቆይ አንዴ፣ ኧረ ማን ኬታ መጣው አለ? ማርቆስ 16 ላይ ረጋ በልና ጥያቄው መልስ። ማርቆስ 16 ሜሮንንና አንብሮተ እድን ያጠቃልላል ወይስ አያጠቃልልም ነው ጥያቄው። እሺ ልመልስ። እሺ አሁን አንብሮተ እድን ያጠቃልላል ወይም አያጠቃልልም በልና ከዛ በኋላ መልስ። እሺ ልመልስልህ። አንብሮተ እድን ያጠቃልላል። እሺ ማስረጃ። ቆይ እኮ ልሰጥህ ነው። ተረጋጋ። እሺ በጣም ተረጋጋ። ማርቆስ 16 ታላቁ ተልእኮ ለሐዋርያት ሲሰጥ እንዴት ነበረ? ሂዱ ወደ ዓለም ለፍጥረት ሁሉ ወንጌልን ስበኩ ያመነ የተጠመቀ ይድናል ካላቸው በኋላ ሐዋርያት ደግሞ በዓለም ዞረው ሲያስተምሩ ሲያጠምቁ አይተናል ማለት ነው። ለዚህም ምስክር የጠየቅኩ ምን ነበረ? ያመነ የተጠመቀ እጃችሁን የጫናችሁበት ነው የሚለው። እስቲ ያቺን አብራራት እስቲ። ሌላ በቃ የለም። ከየት ታመጣለህ? የለም ሲጀመር። ኧረ የለም ሲጀመር ከየት ታመጣለህ? እሺ ወደ ሌላ ጥያቄ። ኧረ ወደ ሌላ ጥያቄ። አዎ ያጠቃልላል ብለሃልና ማርቆስ 16ን ጠቅሶ ረጋ በል። ወዴት ነው የምትሄደው? ረጋ በል። ተይዘሃል። ረጋ በል። ማርቆስ 16ን ጠቅሶ አንድ የቤተ ክርስቲያን አባት አንብሮተ እድን እንደሚያጠቃልል አንተ ክሌም እንዳረከው አንብሮተ እድን እንደሚያጠቃልል እንትን ያደረገ ያብራራ። ርዕሳችን አንብሮተ እድ አይደለም። ርዕሱ አይደለም። እቺ መማፀኛ ከተማችሁ። ግን ለማንኛውም ጥያቄው ያጠቃልላል ስላልክ ረጋ በልና ያጠቃልላል ስላልክ ማርቆስ 16 አንብሮተ እድን እንደሚያጠቃልል ያብራራ የቤተ ክርስቲያን አባት አምጣን ያልኩ አለ ወይስ የለም? የቤተ ክርስቲያን አባት እንዲህ ያብራራ። ጨረስ? ልመልስልህ አንዴ። አለ ወይም የለም ነው የምትለው? እሺ ልመልስልህ። እሺ አለ ወይም የለም ነው የምትለው? ኧረ ቆይ በእናትህ ልመልስልህ። የመጀመሪያው ነገር ማርቆስ 16:16ን አንስተህ አንብሮተ እድን እንዴት ይታያል የሚለውን ነገር ያጠቃልላል ወይስ አያጠቃልልም የሚለውን ጥያቄ እንድትመልስ ሳይሆን አለ ወይስ የለም ነው። እንደዛ ብሎ ያብራራ አባት አለ ወይስ የለም? የለም። መቼም የማታመጣው ነገር ቢኖር ማርቆስ 16ን አንብሮተ እድ ያጠቃልላል ብሎ እንዳንተ ክሌም ያደረጋባት የለም በጭራሽ። እንደ አባቶች አታምንም። አለቀ። ካላስወራህ እንዴት? ሶስተኛ ጥያቄ ችግር የለውም። ቀጥል። እሺ ልቀጥል። ሶስተኛ ጥያቄ መልስ ከሌለህ ቆይ ተይው ይጨምር። ቆይ ይጨምር እንዴ ፖስት ስለሆንኩኝ ይዘሽልኝ ከሆነ ብዬ ነው። የሆነ ሰዓት ፖስት ስለሆንኩ ጨምር። ተይው አታስቆሚው። የፈለግከውን ጥያቄ ጠይቅ። ቀጥል። በጣም ጥሩ። እሺ ማርቆስ 16 ያመነ የተጠመቀ ይድናል ይላል። ለህፃናት አፕሊካብል ይሆናል? አይሆንም። እሺ አብዛኛው ኦርቶዶክሳዊ በህፃንነቱ እንደመጠመቁ ይሄ ጥቅስ ይመለከተዋል ወይስ አይመለከተውም? ይሄ ጥቅስ ሲጀምር ለህፃናት የተነገረ አይደለም። አብዛኛው ኦርቶዶክሳዊ እንትን ስለተደረገ በህፃንነቱ ስለተጠመቀ ይሄ ጥቅስ ይመለከተዋል ወይስ አይመለከተውም? ልመልስልህ። አሁን ይኸውልህ አንድ ነገር ልንገርህ። ደቂቃ እንደፈለክ ነው እሺ የምትጠቀመው እና በላይ ስላወራህ አይደለም። እሺ እውቀት። ኧረ ጥያቄውን መልስ እባክህ። ዝም ብለህ አስተያየት እየሰጠህ ጨርስ እኮ። ስመልስ አትደረብ እያልኩ ነው። አሁንም እኮ የጠየቅኩህን ከመለስ ችግር የለውም። እኔ አልደረበልህም፣ ግን የጠየቅኩህን መልስ። እሺ ቀጥል። ማርቆስ 16:16 አሁን ይመለከተዋል ወይም አይመለከተውም አይልም። ቢሞት አይልም። ጋይስ አንዴ ሲጀመር ማርቆስ 16:16 ለህፃናት የሚጠቀስ ክፍል አይደለም። ክርስቶስን ለህፃናት በቃ ጨርስ። አመሰግናለሁ። አብዛኛውን ኦርቶዶክስ አይመለከተውም ማለት ነው። እንዴ አይመለከተውም ብለሃል። በቃ እኮ አለቀ እኮ። ተረጋጋ እንጂ። ኧረ እኔማ ተረጋግቼ ያለሁት በቃ እኮ ጨረስክ። ግን አንተ ይልቁንስ ግን ክርስቶስ ይህንን ታላቅ ተልእኮ ሲናገር ግን ማርቆስ ብቻ ነው የዘገበው አይደለም፣ ማቴዎስ ዘግቦታል። እኔ ስለ ማርቆስ ነው የጠየኩህ። አይዞህ፣ እኔ ስለ ማርቆስ ነው የጠየኩህ። የተለያዩ ክርስቶሶች አልተሰበኩም። አንድ ክርስቶስ ነው የተሰበከው። እኔ ስለ ማርቆስ ነው የጠየኩህ። ማርቆስን ይዘህ የጠየከኝ ሁሉ ስለ ማርቆስ ነው የጠየኩህ። ልመልስልህ በቃ አንዴ ቃስቴ ልመልስልህ። ባይዜ እንዳልመልስ አታፍነኝ እሺ። ማርቆስ 16 የተጠየቀውን ስለማትመልስ ነው። ቀጥል። ኧረ እኮ አንዴ ሚውት አድርግ። እንዲህ በጣም ታወራለህ። በስመ አብ። ማርቆስ 16:16 ላይ የተሰጠው ታላቅ ተልእኮ ኦኬ። ማቴዎስ ደግሞ እይታ ተብራርቷል፣ ተጽፎልናል። የክርስቶስ ንግግር እንዴት እያጠመቃችኋቸው ደቀ መዛሙርት ያድርጓቸው ይላል።
ያ ማለት ከትምህርት በፊት ማለት ነው የሚለው ግሪክ ቃሉን ሄደን ማየት እንችላለን ማለት ነው። ስለዚህ ወደ ቤተክርስቲያን የሚጨመሩበት ነው ህፃናት። ስለዚህ ህፃናትን የሚከለክል ጥቅስ እንዳልሆነ ያንን ማቴዎስ እስቲ አንተው ካመጣኸው አይቀር ማለት ነው ማቴዎስን ጠቅሶ ማለት ነው። ጥያቄውን በደንብ አድርገህ ስማ እሺ። ማቴዎስን ጠቅሶ ልክ እንደዚህ እንዳንተ ከማርቆስ ወንጌል ጋር ያለውን ግንኙነት አያይዞ ስለ ህፃናት ጥምቀት ያወራል ብሎ የተናገረ ማቴዎስን ጠቅሶ ከሉቃስ ወንጌል ጋር አያይዞ ነው ያልኩህ። የተናገረ ቤተክርስቲያን አባት አለ። ናታኔ ሜሪ ቤት የተናገረውን ንግግር ይሄን ሁሉ የተናገረ እንደዚህ አይነት የሰነፍ ጥያቄ አትጠይቅ። ይልቁንስ የለህም፣ አትስደበኝ ደግሞ። ለማንኛውም ግን የለህም፣ በቃ እያልከኝ ያለው አሁን ያወራኸው ወሬ ናታንም የተናገረው ወሬ ልክ እንዲህ የተናገረ አይባል። የለህም ሲጀመር የታለና ነው ሲጀመር እኮ አሁን የተጠየቅከውን ሁሉ ድግሞት የማታመጣው ነገር ናቱ። አሁን የተጠየቅከውን ሁሉ ከአባቶች ማስረጃ ማምጣት አትችልም። እሺ በቃ አሁን መቼም ነው የማታመጣው። ስለዚህ ጨርሰናል። እስቲ እናጠቃለን። ኦኬ እናጠቃል። ደቂቃ ስጩ ያጠቃል። ከዛ በኋላ 10 ደቂቃ አልጠብቅም እንዴ ይወጣ ነው 3 ደቂቃ 3 ደቂቃ ማጠቃለያ እኮ ነው። ጥሩ ማጠቃለያ አንድ ጊዜ ቆይ እናቱ አንድ ጊዜ ቆይ ተሜ ቆይ ላወራ አይደለም እኔና እሱ እንጨርስ። በኋላ ሁለት ጥያቄ ትፈቅዱልናላችሁ? አማንም ናቱን ቆይ እንጨርስ። ማን ተመኘክ ይችላል? እሺ አንዴ እንጨርስ። ሰዓቴን አይቼ እንትን እናደርጋለን። ይቀበሉናላችሁ? ተሜ ቆይ ተመስገን ቆይ እችን ጥያቄ መጠየቅ ሞራል የለም ማለት ነው። ትላንት ስለሆነ የተፈጠረው ነገር ማለት ነው። ስለዚህ ጥያቄ መጠየቅ ሞራል በቃ ሞራል ስለሌለ ያይዛችሁ ነው ሾልካችሁ ወጣችሁ። ሚውት ያርግና እሱ ናቱ አጠቃለና ከዛ ነው ያጠቃላለው። ከዛ በኋላ የሚጠየቅ ሰው ካለ ሰዓት ካለ ይጠየቃል። ካልሆነ ግን እሄዳለሁ ስለምወጣ ማለት ነው። ድንገት ነው የገባሁት። ስለዚህ ናቱ አጠቃል ከዛ ልቀጥል። እሺ ቴንክ ዩ 3 ደቂቃ ከ46 ያዥልኝ። ኦልሬዲ 45 ስለሆነ ማለት ነው። በዛ እንኳን የሚደብረው አለ ብዬ አላስብም። ኤኒዌይስ የተነሱትን ነገሮች አሁን ከመጨረሻው ልጀምርላችሁ ማለት ነው። ወንድማችን አንድ ሚዩት አድርገው። እሺ ቃሌ አንድ ሚዩት ድምጽ ይቅርታ ችግር የለው። ወንድማችን ምን አይነት ጥያቄ ጠየቀ? እስቲ የቤተ ክርስቲያን አባት ምን ያለ ማርቆስ 16 ከማቴዎስ ጋር እንደሚገናኝ ከዛ ደግሞ ለህፃናት እንደሆነ እንዲህ አይነት እኔ የተናገርኩትን ነገር እያንዳንዱን ቃል በቃል እንዲናገሩ አባቶች መጠበቅ የለብንም። ግን ማርቆስ 16 ላይ የተሰጠው ታላቁ ተልእኮ ማቴዎስ 28 ዘግቦታል አልዘገበውም? ክርስቲያን የሆነ ይቀበለዋል። አላቅም የሱን ግን በቃ ክርስቲያን የሆነ ያውቀዋል። ይኸው ታላቁን ተልእኮ ወደ ዓለም ሲልካቸው ሐዋርያትን ይኸው ማቴዎስም ዘገበው ማርቆስም ዘገበው። በቃ ምንም ልዩነት የለውም። አንድ አይነት ሁኔታ ነው። ኦኬ በተለያየ አይነት ቀን አይደለም፣ በአንድ ቀን ነው። ኦኬ በአንድ ቀን የሰጣቸው ታላቅ ተልእኮ እንደሆነ ይሄ መጽሐፍ ቅዱስ የሚያነብሰው በቃ ክርስቲያን የሆነ ሰው የመጀመሪያው የሚያውቀው ነገር ነው። ማርቆስ 16 ለህፃናት አይሆንም ስንል ምን ማለታችን ነው? በቃ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ስላለ ነው። ወንጌልን ለፍጥረት ሁሉ ስበኩ ማለት በቃ መስማት ለሚችሉ መሰበክ ለሚችሉ ስበኩ፣ ተሰብከው ያመነ የተጠመቀ ይድናል ነው ያለው። ርዕሳችን ግን መነሻችን ምን ነበረ? ሺፍት የተደረገው ኦኬ ድህነት ከጥምቀት በኋላ ነው ወይስ በፊት ነው? ይኸው ክርስቶስ ሲናገር ከጥምቀት በኋላ ነው። ሰው የሚድነው አምኖ ሲጠመቅ ነው አለ። በቃ አሜን ብለን እኛ የክርስቶስ ልጆች እንቀበላለን። እነ መሰረተ ክርስቶስ በእምነት ደረጃ በቤተ ክርስቲያን ደረጃ አልጻፉትም። ይኸው ወንድማችን በራሱ አንደበት የመለሰው ማርቆስ 16ን ዞር ብለው አላዩትም። እንግዲህ ታላቁ የክርስቶስ ተልእኮ የሆነውን ልብ በሉ። የክርስቶስ ታላቁ ተልእኮ የተሰጣቸውን ለሐዋርያት ይሄ ለቤተ ክርስቲያን የተሰጠ ነው። ኦኬ ዞር ብሎ አላየው። መሰረተ ክርስቶስ ይህን ቃል ልታብራሩ አችልም። ለምን? ድህነት የሚመጣው ከጥምቀት በኋላ ስለሆነ ማለት ነው። ኦኬ ለብቻ በነገራችን ላይ እምነት ለድህነት እንደሆነ ለብቻ፣ ጥምቀት ለብቻ ለድህነት እንደሆነ መጽሐፍ ቅዱሳችን ተነግሯል። ያ ማለት አንዱን አያስፈልግም ማለት አይደለም። በተደጋጋሚ በፕሮቴስታንት ወንድሞቻችን ቅዱስ ሜሮን ሲነሳ አንብሮተ እድ ማለት ነው ሲነሳ እናያለን። ለምሳሌ ማርቆስ 16 ላይ አንብሮተ እድ ይላል። ያን አንብሮተ እድ እንዳለ ይሄ ስርዓት ከክርስቶስ እንደሆነ ለማወቅ ከፈለግን ይሄው ተልእኮ የተሰጣቸው ሐዋርያት ምን አደረጉ ብለን ሐዋርያት ሥራ ምዕራፍ 8ን ማየት ነው። አንብሮተ እድ ሲፈጽሙ አይተናል። ሐዋርያት ሥራ ምዕራፍ 19ን መመልከት ነው። አንብሮተ እድ ሲፈጸም አይተናል። የእጅ መጫን ሲፈጸምላቸው አይተናል። ስለዚህ በሐዋርያት አስተምሮ የክርስቶስን ትእዛዝና ትምህርት እናገኘዋለን ማለት ነው። ሐዋርያት ልክ ሲፈጽሙት ክርስቶስ እንዳስተማረ ነው። ለምን? እኔ የተቀበልኩት ወንጌል ሐዋርያ ቅዱስ ጳውሎስ ምንድን ያለው?
ከሰው እንዳደላ አሳውቃቸዋለሁ፣ እኔ ከጌታ የተቀብየዋለሁ ነው ያለው። ስለዚህ የሚፈጽሙት ነገር፣ የሚያደርጉት ነገር፣ የሚያስተምሩት ነገር ከማን የተቀበሉት ነው? ከጌታችን መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ግን ማቴዎስ 28 በዛ በታላቁ ቀን ተልእኮ ሲሰጣቸው ክርስቶስ ምን አለ? ኦኬ ሂዱ ወደ ዓለም ወንጌልን ስበኩ ካለ በኋላ እያንዳንዱን በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ምን አድርጉ? ደቀ መዛሙርት ያድርጉ። በነገራችን ላይ አሁን ይሄ ፕሮቴስታንት ወንድሜ ማርቆስ 16 ይዘህ በአብ በወልድ በመንፈስ ቅዱስም በማጥመቅ ይሆናል ብለው ማቴዎስ 28 ነው የሚሄድልኝ። ለምን በምን ስም እንደሚያጠምቁ የተነገራቸው ማቴዎስ ላይ ስለሆነ። አያችሁ፣ የአንድ ቀን ተልእኮ ስለሆነ መጽሐፍ ቅዱስ እንዲህ ለብቻው ተገንጥሎ አይነበብም። በምላት ነው መቀበል ያለብን ማለት ነው። ማቴዎስ 28 ላይ ደቀ መዝሙር የምንሆንበት ጥምቀት እንደሆነ ይነገራል። ደቀ መዝሙር ማለት የጌታ ማለት ነው። ስለዚህ ሕፃናት የጌታ የሚሆኑት በምንድን ነው? በአብ በወልድ በመንፈስ ቅዱስም ሲጠመቁ የአብ የወልድ የመንፈስ ቅዱስ ገንዘብ ይሆናሉ ማለት ነው። አሁን ዘሎ እንደው የሕፃናት ጥምቀት ላይ የሚሄዱ አስፈላጊ ባይሆንም ማለት ነው። ስለዚህ በአጠቃላዩ ምንድን ነው? ኦኬ አንብሮተ እድ እነዚህ ስርዓቶች በሐዋርያት የተሰጡ ናቸው። ኦኬ ከጌታ የተቀበሉት ነው። እንደገና ሐዋርያት የፈጸሟቸው ናቸው። የቆርኔሌዎስ ግን ተነስቷል። የቆርኔሌዎስ ባይዘው የመጀመሪያው አሕዛብ ስለሆነ ለምልክትነት መንፈስ ቅዱስ አስቀድሞ ወርዷል። ኦኬ መጀመሪያ አስቀድሞ ወርዷል። ከዛስ ጥምቀቱ ቀርጦበታል? አልቀረበትም፣ ወዲያው ተጠመቀ። ለዛ ነው ሐዋርያው ቅዱስ ጴጥሮስ ምን አለ? እንደኛ እነዚህ መንፈስን የተቀበሉ እንዳይጠመቁ ምን ይከለክላቸዋል? ማን ውሃን ሊከለክላቸው ይችላል አለ። ስለዚህ ሕፃናት መንፈስ ቅዱስን እንደሚቀበሉ ሐዋርያ ሥራ ምዕራፍ 2 ላይ ከተናገረ እንግዲህ ያ እንዳይጠመቁ ውሃን ደግሞ ማን ይከለክላቸዋል? ስለዚህ ቃሌ መተህ ትከለክላለህ? አትከለክልም። አማን አትከለክልም። ማን መከልከል አይችልም። ለምን? ሐዋርያ ሥራ ምዕራፍ 2 ላይ ሕፃናት መንፈስ ቅዱስን ሊቀበሉ እንደሚችሉ ተናግሯል። ስለዚህ መንፈስን መቀበል ስለሚችሉ ጥምቀትን ደግሞ እኛ ውሃን አንከለክላቸውም ማለት ነው። ውሃ ግን እንደሚያድን አንደኛ ጴጥሮስ ላይም ሮሜ 6 ላይም ገላትያ ላይም እንዲሁም በተመሳሳይ ተናግሯል። መዳን ማለት ምን ማለት ነው? ክርስቲያኖች እኛ የምናምነው ከክርስቶስ ኢየሱስ። አንድ ደቂቃ አልፈዋል። ቴንክ ዩ። ቀጥል። በቃ 4 ደቂቃ አለኝ ማለት ነው። እሺ አይ 47 አልነበረም፣ 4 ደቂቃ አለኝ እንጂ። እሺ ወንድማችን ምን አለ? መሰረተ ክርስቶስ በማርቆስ መሰረት በማርቆስ 16 መሰረት መሰረተ ክርስቶስ በትክክል አይደለም ቃሉን የተጠቀመችው። ለምን? ድህነትና ጥምቀት ሲታዩ መጀመሪያ ጥምቀቱ ከድህነት በፊት ይመጣልና። የኔ መልስ ምን ነበር? አይ ቤተክርስቲያኒቱ ማርቆስን ይዛ አይደለም ድህነትን የምታብራራው። ድህነት የሚለውን ሀሳብ ስለ ጀስቲፊኬሽን ነው፣ ስለ ሳንክቲፊኬሽን፣ ስለ ግሎሪፊኬሽን የሚለውን ጥያቄ ማርቆስን ብንጠይቀው አይነግረንም። ምክንያቱ ደግሞ ምንድን ነው? በዛ መንገድ አይደለም ኮንቴክስቱ የተቀመጠው የመጀመሪያው ነገር። ስለዚህ ከኮንቴክስቱ ውጭ በሆነ ጥቅስ የቤተክርስቲያኒቱን ኮንቴክስት በጭራሽ ልታደርግ ጀጅ ልታደርግ አትችልም ነው ፖይንቱ ራሱ ማለት ነው። ከዛ በኋላ ሄደንና ጥያቄ ተነሳ። ምን ላይ? ማርቆስ 16ን ይዘ እስቲ በእምነትና በጥምቀት መካከል ሜሮን የሚባል ነገር እንደሚመጣ አሳየን። የለም፣ ምክንያቱም ኮንቴክስቱ ስለሱ ስላልሆነ። ለማሳየት የፈለግነው ትልቁ ነገር እሱ ነው። ኮንቴክስቱ ስለሱ ስላልሆነ ለአንተ ጊዜ ሲሆን ኮንቴክስት መሳት ይፈቀዳል። ኦኬ ጥያቄ ስትጠየቅ ኮንቴክስቱን ለመያዝ ትጠነቀቃለህ። ዩሲ ይሄ ነው ችግሩ። እንደዛም ሆኖ ማለት ነው ናቱሻ የኔ ቤተክርስቲያን በከሰስክበት ልክ የአንተ ቤተክርስቲያን ፌል ታደርጋለች። ትልቁ ችግር ያለው እዛ ጋር የአንተ ቤተክርስቲያን ፌል ታደርጋለች። ለምን? አንደኛ ያመነ የተጠመቀም ይድናል አልክ እንጂ ያመነ የተጠመቀም ሳይነጣጠል አምብሮተ እድ የተቀበለ ይድናል የሚል ትምህርት ማርቆስ አያሳይም። ኦኬ ሲጀመር በጥምቀትና በድህነት መካከል ያለውን ግንኙነት መጽሐፍ ቅዱስ ሲያስቀምጥ በየትኛውም ሰፈር በየትኛውም መጽሐፍ ኦኬ አምብሮተ እድን አስገብቶ አያወራም። አምብሮተ እድ ያደርጉ ነበር አያደርጉም ሌላ ጥያቄ ነው። ጉዳዩ እሱ አይደለም። ሲጀመር በጥምቀትና በድህነት መካከል አምብሮተ እድ የሚባል ነገር አለው? የለም። ስለዚህ ቤተክርስቲያን አምብሮተ እድን ኦኬ በጥምቀትና በድህነት መሃል ስላስገባች ይህ መጽሐፍ ቅዱሳዊ ትምህርት እያካሄድክ ነው ማለት ነው። በማርቆስ መሰረት አንድ ሲጀመር አምብሮተ እድን ያካትታል አልክ። እንዳንተ ያመነ ከአንተ በፊት ማን ነው ስትባል የለም። ዲስ ኢዝ በጣም አስደናቂ ጉዳይ። ኦኬ እንዳንተ ያመነ በዚህ በጭራሽ ነው የሌለው ማለት ነው። እንዳንተ ያብራራ ያካትታል ብሎ ማለት ነው። ያካትታል ያልከው አንተ ራስን እኔ ያልኩትን አባቶች እንዲሉ አይጠበቅም አልክ። አንተ ያልከውን አባቶች እንዲሉ ካልተጠበቀ ስለ አንተ ራሱ እኔ ምን አገባኝ ታዲያ? ምንም አያገባኝ። ኦኬ ስለዚህ ምንድነው ፖይንቱ? አንተ የምታስተምረው ትምህርት ራሱ አባቶች ራሱ በዛ መንገድ ባላብራሩበት መንገድ ነው የምትቀበለው አንዳንዱ ነገር ማለት ነው። ከዛ የህፃናት ጥምቀት ላይ ተጠየቅ። የህፃናት ጥምቀትን በተመለከተ ኦኬ ማርቆስ ምንም የሚለው ነገር የለውም። ስለዚህ አብዛኛው ኦርቶዶክሳዊ ማርቆስ አይገባውም ራሱ
የማርቆስ ወንጌልን ጠቅሶ እኛን መሞገት አይችልም። ለምን? አይመለከተውም። በሕፃንነት ነው የጠመቀው። በጭራሽ ነው እኛ መሞገት የማይችለው ይሄን ክፍል ይዞ ማለት ነው። አንድ ሁለተኛ ከማቴዎስ ጋር አገናኝተህ ልታወራው ፈለግ። ከማቴዎስ ጋር እንዳንተ አገናኝቶ በዚህ ደረጃ ያወራና ያስረዳለ? የለም። ማን ያስረዳው? አንተ ወንድማችን ናታን። ስለዚህ አሁንም አባቶች ባላብራሩት መንገድ ጥቅሱን አንደርስታንድ እያደረግከው ስለሆነ ክፍሎቹን አገናኝተህ የሆነ ቴዎሎጂ ለመፍጠር እየሞከርክ ስለሆነ ስህተት ነህ። ጥምቀት ያድናል? አዎ ኦኬ እሺ። ጥምቀት ያለ የሚለው ያድናል? አይነጣጠልም። ያለ ራሱ የለም በጭራሽ ነው የሌለው ማለት ነው። ኦኬ ሁለት ኮንቴክስት ሲባል ግን ምን ማለት ነው? ያመነ ይጠመቀ ሚድናት ሲባል በአጠቃላይ በእግዚአብሔር መንግስት ውስጥ ቦታ ስለሚኖረው ሰው እየተናገረ። ኦኬ እኔ ደግሞ ቤተክርስቲያኔ ስለ ጥምቀትና ድነት ያለውን ግንኙነት በጀስቲፊኬሽን ስኮፕ ውስጥ ነው የምታየውና በሳንክቲፊኬሽን ስል ማርቆስን አልጠቅስም። ለምን? ሰው ሳይጠመቅ ምንም ሳያደርግ በእምነቱ ብቻ በጸጋው እንደሚጸድቅ መጽሐፍ ቅዱስ ይናገራል። በጣም ግራውንድ አለኝ እኔ ለማውራት ይሄንን ማለት ነው። ቀጥሎ ግን በመቀደስ ፕሮሰስ ውስጥ ግን የግድ ነው ሳክራመንቶች ከሁሉ ነገር በፊትና በላይ ያስፈልጋሉ። አለቀ። ስለዚህ ጥምቀትና ድህነትን ቤተክርስቲያኔ አትነጣጥለውም ብዬ በዚህ መንገድ መናገር እችላለሁ ማለት ነው። ኤኒዌይ ቴንክ ዩ ጋይስ ጨርሻለሁ። ወይ ሜሪ? አይ ሰዓት ልልህ ነበር ጨርስ። በሰዓት እሺ ቴንክ ዩ። ከቢሮ መውጣበት ሰዓት ላይ ነው እንትን እያደረኩ እያወራ ያለሁት እና እሺ ቴንክ ዩ። ናቱ ስለሆነ ወንድሜ ናቱ። በጣም የሚያሳዝነው ግን ቃሌ ጥምቀትን ከምንም ድህነት ጋር ልታሳየኝ አልቻልክም። በመሰረተ ክርስቶስነት በለው ከምንም ጀስቲፊኬሽን ሳይንቲፊኬሽን ትላለሽ እንጂ ፓፓ ያ መሸወጃ ና እስኪ እንትኑ ነገር አታለቃቅስ፣ ችግር የለውም ወንድሜ። አይ አሁን መጨረስን። አይ ፒዲኤፉ ስላለ ገጹ ምናምን ትነግረኛለህ። ላነበው ፈልጌ ነው። ገጹ ምናምን ቁጥሩ ምናምን ትነግረኛለህ። ከድህነት ጋር ብቻ እንደው ከምንም ጀስቲፊኬሽን ጋር ይሁን ከምንም ጥምቀት እሺ ላነበው ስለፈለግኩ ነው። አሁንም ጥያቄ ውስጥ ነው ያለው። ስለዚህ እኔም ጠይቃለሁ። ከዛ ቀጥሏል። ኧረ ዩካን እኔ አልጠየቅም። አንተ ነህ እኮ ልሂድ ያልከው እንጂ እኔ ምንም። እስኪ ከመሰረተ ክርስቶስ ከጀስቲፊኬሽን ጋር ይሁን ከምን ጋር ይሁን ስለ አንዴ ቆይ ስለጠየቅ ማለት ነው። በመጀመሪያ እንደዚህ ቆይ አንዴ ላውጣው። እሺ ወይ ደግሞ እንትን በል። ኧረ ላውጣልህ አሁን እያነበብኩልህ ስለሆነ እንትን ቁጥሩ ምናምን ያልኩ ነበር። ስለ ድህነት አሁን ሰዓት የለኝም። ይኸው ማንበብ ስለሆነ የፈለግከው አንበብ። ታነበው አሪፍ ነው። የሰው ድህነት የሚለውን አረ እየወጣው ነው እባክህ አንዴ ስም የሰው ድህነት የሚለውን ከገጽ 5 እና 6 ላይ ያለውን ሀሳብ ተመልከተው። መጀመሪያ ድነናል እየዳነው እንድናለን የሚለውን ሀሳብ ፓራፍሬዝ አድርጋ አስቀምጠዋለች። አንድ ስለዚህ ጥምቀት ጋር ስትሄድ የሚመጣው ይሄ ከዳነ በኋላ የሚለው ሀሳብ ጀስቲፊኬሽንን ነው ስንል ደግሞ ሰው ከእግዚአብሔር ጋር ከታረቀ በኋላ የሚለውን የጀስቲፊኬሽንን ላይ ያብራራችሁን ሀሳብ ይዛ ነው ከታች እያብራራች ያለችው ማለት ነው። ስለዚህ ሰነዱን ቁጭ ብለህ በደንብ አንብቤዋለሁ ለማለት እፈልጋለሁ። እሱን አይደለም የጠየቅኩ ጥምቀትን ከድህነት ጋር አያይዛ እንዴ አሁን እያወራው ያለሁት ነገር ምንድን ነው? ጀስቲፊኬሽን ላይ ያስቀመጠችው ነው እያልኩ ነው። አንብበው ሲያውጣና አንብበው አላያያዘችውም። ምን ሰው ከዳነ በኋላ ነው የሚጠመቀው ነው ያለችው። ምንድን ነው ከድህነት ጋር? ከዳነ በኋላማ አስረዳው እኮ አውጣና አንብበው እስቲ እኮ እስቲ ከድህነት ጋር እስቲ ለድህነት የሚጠቅመውን ጥቅም እስቲ ጥምቀት ብላ ያስረዳችሁ ምን ላይ ነው? አይ የለህም ከሌለ እንበል እስቲ ለመጠምዘዝ እየሞከርክ ነውና ፖይንቱን በደንብ አድርጌ አስቀምጬልሃለሁ። ከዳነ በኋላ የሚለውን ሀሳብ ሰው የሚሰማ ሰው ስላለ ቶ ከዳነ የሚለውን ሀሳብ ትለኛለህ። እኔ እሱን አልጠየቅኩም። ራስህ ተረጋጋ። ጥምቀት ከድህነት ጋር እንጂ ጥያቄ የሚመለስልህን ጥያቄ ስማ። ረጋ በልና የመለስኩልህን ጥያቄ መጀመሪያ እሱን ራሱን ለመሞገት ሞክር እስኪ። እንደው ቢያንስ እንደው ሰውም ጉድ እንዳይልህ ማለት ነው። እሱን አሁን የነገርኩህን እንኳን አሁን የነገርክኝማ ድህነትን ያብራራችበት ነው። እኔ ደግሞ ጥምቀትን ከድህነት ጋር ያደረገችበትን አሳየኝ። ረጋ በልና ቆይ ስማ። ረጋ በልና ስማ። መሳቅ መብት ነው። በመጨረሻ የሚቀር መሳቅ ስለሆነ ማለት ነው። ረጋ በል ትለኛለህ። ከጥምቀት ጋር የያዘችበትን አሳየኝ አልኩህ። ትንሽ ረጋ በል ሚዩት አድርግና ስማ። ረጋ በለህ ስማ። ጎበዝ ልጅ ሚዩት አድርገው ብትስቅም ችግር የለውም። ኦኬ በመጀመሪያ ደረጃ ከዳነ በኋላ የሚለውን ሀሳብ በጀስቲፊኬሽን ሴንስ ነው እሷ የምትረዳው ብዬ አስቀመጥኩኝ። ለምን ከተባለ ረጋ በል እስኪ እንዲህ ነው የምትሸጉደው። እየሳክም ረጋ በል መረጋጋት ይቀርሃል። ረጋ በል
ትናንትናም የተፈጠረው ይሄ ነው። እየሳቃችሁ የፊዝ ምናምን ማነር በጎደለው መልኩ አትነጋገሩ። ትልልቅ ሰዎች ግን ማነር ባለው መልኩ ነው መነጋገር ያለብን። ማነር ማለት አስሬ ረጋበል ማለት ነው። ስትስቅና መሀል ስትገባማ ረጋበል እልሃለሁ። ረጋበል ስል ማነር ባለው ህጻናት አይደለም። ተቀብያለሁ። እሺ ረጋበል ስል እንደው መረጋጋት የጎደለ ሰው ነው እያልኩ አይደለም። መሀል አትግባብኝ ማለት ነው። ችግር የለውም። ቀጥል። አሁን አሳየኝ። ከጥምቀትን ከድነት አያይዛ እሺ አሁንም ረጋበል ስማኝ። እሺ በቃ ጥያቄ ሰምቻለሁ። ፓፓ ኧረ በጌታ ስም እኮ አንተ ዝም ካላልክ እንዴት ነው የማሳየህ ብራዘር? ምንም በቃ እኮ ልታስወራኝ እራሱ አልቻልክም እኮ በጌታ ስም። እሺ ይኸው አሁንም ላስቀምጥ እንደዚህ ብዬ ቅድም በደንብ አንብቤልሃለሁ። ስላልተረዳኸው ግን አሁንም መልሼ ላስቀምጠው። ከዳነ በኋላ የሚለው ሐሳብ ከእግዚአብሔር ጋር የመታረቅን ሐሳብ ይዞ እዛው ምንባቡ ላይ ታገኘዋለህ። ኦኬ ያ ምንን ያሳያል? ከላይ ሰው በክርስቶስ በማመን ነው ከእግዚአብሔር ጋር ሊታረቅና ሊጸድቅ የሚችለው ብላ ከላይ ነገረ ድነቷ ላይ አብራርተዋለች። ነገሮችን አገናዝቦ ማየት ይጠይቃል። አየህ አንድ መስመር ላይ ቆሞ መሞገት ብቻ ሳይሆን ነገሮችን አገናዝቦ ማየት ይጠይቃል። ኦኬ ቀጥሎ ደግሞ ከዳነ በኋላ ካለች በኋላ ደግሞ ያ ነገር ጸጋ እንደሚያስገኝ ጭምር በረከት መንፈሳዊ በረከት ያስገኛል ብላ አስቀምጣለች። ከዳነ በኋላ የሚለው ሐሳብ ጀስቲፊኬሽን ይይዛል። ጥምቀት የክርስቶስን ትእዛዝ እሱን መፈጸምና ያንን ትእዛዝ የተከተሉ የመኖር ጉዳይ በዛም በረከት የሚያስገኝ ጉዳይ እንደሆነ አስቀምጠዋለች። እሱን የት እናገኘዋለን? ሰው በክርስቶስ አምኖ ከጸደቀ በኋላ ትእዛዙን በመፈጸም ከጌታ ላለመለየት ትእዛዙን በመፈጸም እንደሚኖር ታስተምራለች ብላ መቀደስን አስቀምጣለች። እሱን እየተከተልን ክርስቶስን ያዘዘውን ነገር መፈጸም ራሱ መቀደስ ተብሎ ይጠራል በሌላ ቋንቋ። ስለዚህ ጥምቀት ክርስቶስ ያዘዘውን የመፈጸም ጉዳይ ከሆነ በቀጥታ ከመቀደስ ጋር የሚገናኝ ነው። አንድ ሰው ካልተጠመቀ ክርስቶስ ያዘዘውን እየፈጸመ አይደለም ከጌታ ላለመለየት ብላ ያስቀመጠችው ለዛ ነው። ክርስቶስ ያዘዘውን ካልፈጸመ አንድ ሰው ከጌታ ይለያል። የቤተክርስቲያን ትምህርት እንደዚህ ነው። ጥምቀትን ከድህነት ጋር አላገናኘችውም ብለህ ከዚህ በኋላ ከሞገትክ በቃ ባላየና ባልሰማ እንዲሁም ባላሸተተ ራሱ እየተራመድክ ነው ማለት ነው። እሺ እኔ እዚህ ዲቤት አንተ ባልከው መንገድ ቆይ ኧረ ልጨርስ። ኧረ በእናትህ ዝም ብለህ የምታወራው እርግጫ ጀመረ። ቆይ እንደ እኔም ላውራ አንተ ብቻ ነህ እንደ የምታወራው? ይኸው እኔ ዲቤት እጠራሃለሁ እዚሁ አንተ ባለህበት። ይኸው መሰረተ ክርስቶስ ጥምቀትን ከድህነት ጋር አያይዛ እንዳልሆነ ቤቴን አናጠይቀኝ። እኔ እንደዚህ አይነት ቀላል ጥያቄ ላይ ዲቤት አልገባም። ይልቅስ ይኸው እሺ ዲቤት እኔ እስቲ ከዚህ ጋር በተያያዘ እኔ ዲቤት እስካሁን አወራህ አይደል? በቃ ላውራ ምኑን ሳልጨርስልህ። አረ ረጅም ሰዓት ወሰድክ። ምንም የምታወራው ሌላ ነው። የተጠየቅኩት ሌላ ነው። ጠይቀህ አይደል እንዴ? መማር አለብህ። ከጠየቅ መማር አለብህ። ስለዚህ እኔ ካንተ ሚውት አድርገህ ስማ። መልስ ነው። እሺ በቃ እሺ፣ አትማርም አንተ አትማርም። በቃ ተወው እሺ። እና ሚውት አድርግና እንዴ ለሰው ልጨርስ። ሃይጃክ አረከኝ ትላለህ። ይሄን ኧረ እኔ እንደዛ ጋር እያወራሁ ነው። አውራ በቃ ዝም ብለህ አውራና ሲደክም ንገረኝ። እሺ በቃ ሲደክመኝ እነግርሃለሁ። ሲደክመኝ እነግርሃለሁ። ረጋ በልና ስማኝ። አንዴ ተሜ አንተ ዝም በልና እሱ ያው ዝም በል የሚልና ሚውት አድርግ ተረጋጋ የሚል ነገር ከአፍ ላይ ማን የነቀሰብህ? አየህ ጀመረ እርግጫ። አንተም ዝምሩም ተጠኝ ምን ዝም በል ሚውት አድርግ ተረጋጋ የሚለውን አፍ ላይ ተነቅሷል መሰለኝ ምላስ ነው። ሚውት አሁንም ሚውት አድርግ እንዴ አንተ ሞዴሬተር ነህ እንዴ? ሚውት አድርግ። እሺ በቃ 10 ደቂቃ ይሰጠኝ። 10 ደቂቃ ይሰጠኝ። እንደውም እሺ አውራና እናቱ ደግሞ 10 ደቂቃ ያወራል። ቀጥል። 10 ደቂቃ አውራና ከሙ ሼር አድርግልኝ። እሺ 10ኛው ደቂቃ ላይ ሼር አድርግ። ተረጋጉ እስቲ ረጋ በሉና አንድ ጊዜ እኔ ልጨርስና መንገድ ላይ ሆኜ ነው የማወራው። ባይዘው እና መንገድ ላይ ሆነ አውራ። ተረጋጉ ብቻ ነው የምታወራው እኮ መልሱን አውራ እኮ። መሀል ከገባህማ ተረጋጋ ነው የሚባለው እንዴ? ስለዚህ ቀስ በልና እንዴ ተረጋጋ እያላችሁ ጻፉለት። ይኸው መሀልም እየገባ ጻፉልን እስቲ በእናታችሁ ናቱ እንዲረጋጋ። ወይ መከራ። እሺ ልቀጥል። አሁን እንደው መሀል እንደማትገቡ እርግጠኛ ነኝና የመሰረተ ክርስቶስ ቤተ ክርስቲያን አስተምህሮ ጥምቀትን ከመቀደስ ጋር ታገናኘዋለች ስል
ጥምቀት የጌታ ትእዛዝን የመፈጸም ጉዳይ ጭምር ሆነው ስለተጻፈና ስለተቀመጠ ነው። እሱ እዛው የያዝከው እንትን ላይ ቴክስት ላይ አንድ እሱ ምንድን ነው የነገረነት ትምህርቷ ላይ የጌታን ትእዛዝ የመፈጸም ጉዳይ በሙሉ ክርስቶስን የመምሰልና የመቀደስ ጉዳይ እንደሆነ አብራር ታስቀምጣለች። ክርስቶስ ያዘዘውን ያልፈጸመና በዛ በመከተል ህይወት ውስጥ ያልኖረ ከጌታ እንደሚለይና ላለመለየት ይህን ማድረግ እንደሚገባ አስቀምጣለች። ስለዚህ የመቅደስ ህይወት ላይ ስናስቀምጥ ስትሮንግ ቤዝ ይዘን ነው የምናስቀምጠው። አይ ማርቆስ ከተባለ ማርቆስ ወንጌልን ይዞ ማንም ሰው አምብሮተ እድን ሊያስቀምጥ አይችልም። ወንድማችን እንዳስቀምጠው ኦኬ ይካተታል ብሎ በድፍረት እንዳለው በጭራሽ ነው የማታስቀምጠው። ኦኬ የማያስቀምጠው የትኛውም ቤተክርስቲያን አባት ማለት ነው። ሶ እንደው እንትን ስታስቀምጡ አንዳንድ ነገሮችን ወደ ራስም እንደሚተኮስ ማሰብ መቻል አለባችሁ ብዬ አስባለሁ። እሱ ብቻ አይደለም፣ ጥምቀት በተነሳበት ቦታ ሁሉ ከድህነት ጋር አብሮ የአምብሮተ እድ ጉዳይ ሲነሳ አንመለከትም። አምብሮተ እድ መንፈስ ቅዱስን በአምብሮተ እድ ይቀበሉ ነበር። አዎ ኦኬ። እነ ቆርኔሌዎስ ራሳቸው እጅ ሳይጫንባቸው መንፈስ ቅዱስ የወረደባቸው ለምልክት አለ ወንድማችን ሳይድኑ ነው የወረደባቸው እስ አይደለም ነው ጥያቄው። ማለት ሳይድኑ ካለ ባልዳነ ሰው ላይ መንፈስ ቅዱስ ይወርዳል የሚለው ኦኬ፣ ይሄን አዲስ ኪዳናዊ ትእዛዝ አምጥቶ ያስቀምጣል። አዲስ ኪዳን ተስፋ የሚገባልን መንፈስ ቅዱስ ለዳኑ ሰዎች የሚሰጥ ጉዳይ እንደሆነ ስለሆነ ማለት ነው። ኦኬ ሶ ይሄ እንዳለ ሆኖ ታዲያ አንተ ጥምቀትና ድህነት መሃል አምብሮተ እድን ስታስገባ ማስረጃ ምንድነው ሲባል ከጥቅስ ነው የሚዘለው። በምንም አይነት መልኩ አያስቀምጠውም ማለት ነው። ኦኬ እኔ ደግሞ ሁለት ኮንቴክስት አሳየው። አንዱ መዳን ሰፊውን የድነት ሐሳብ የሚል፣ ሁለተኛ ልክ ጸጋው በእምነት አድኗቸዋል የሚለው ሐሳብ እንዳለ ሁሉ እንደዚሁም ደግሞ ሰው ሳይጠመቅም ምንም ሳያደርግ በእምነት ብቻ ሰው እንደሚጸድቅ መጽሐፍ ቅዱስ ደጋግሞ የሚናገር እንደመሆኑ ኦኬ ሰው በእምነት ይጸድቃል ሲል ሲደመር ጥምቀትን የማያስቀምጥ መሆኑ ይሄ ሁሉ ይዤ ቤተክርስቲያኔ ጥምቀትን ከጽድቅ ጋር ከወርደሞ ከጀስቲፊኬሽን ጋር አላስቀመጠችም ለማለት በጣም ትልቅ ቤዝ አለኝ። አሳየ ደጋግመህ ትላለህ። ይኸው እያሳየው ከዚህ በላይ እንዴት ላሳየ? ኦኬ ሶ አንተ ማምጣት አትችልም። ስለ ጥምቀት ያለህን ቴዎሎጂ ይዘህ ኦኬ አምብሮተ እድ ሜሮን ያልካቸውን ነገሮች ማምጣትም አትችልም። ሲጀመር አምብሮተ እድ በሜሮን መተካት አለበት በቅባት የሚል ነገር መጽሐፍ ቅዱስ ላይ ራሱ ልታመጣም አትችልም። ግን ጥምቀትና ድነት መሃል ከታ አይነጣጠሉም ብለሃል። ኦኬ አይነጣጠሉም ብለሃል። ምንም ማስረጃ ሳይኖር እንደዛ ያልከው ማለት ነው። እኔ ግን ማስረጃ እያለኝ ነው እንደዚህ ያልኩት። መጽሐፍ ቅዱሳዊ ማስረጃ ይሄን እየጠቀስኩኝ የቤተክርስቲያንን የተናገረችበትን ኮንቴክስት እየጠቀስኩኝ ማለት ነው። ስለዚህ ከዚህ በኋላ የምታደርገው ነገር ምንድነው? ከንቱ ክስ እንጂ በምንም አይነት ሁኔታ የነገርኩ ነገር የሚያጠግብ ሆኖ ሳይሆን ቀርቶ አይደለም። መጽሐፍ ቅዱስን ጠቅሼ የተነገረበትን ኮንቴክስት ጠቅሼ እያብራራው ስለሆነ ማለት ነው። ስለዚህ አሁን ስትመለስ ምንድነው የምታደርገው? ጥምቀት የጌታን ትእዛዝ የመፈጸም ጉዳይ ነው ብላ መጽሐፍ ቅዱስ ቤተክርስቲያን ስላስቀመጠች የጌታን ትእዛዝ የመፈጸም ጉዳይ ከጌታ ላለመለየት በመቀደስ ህይወት ውስጥ ክርስቶስን በመከተል ህይወት ውስጥ የምናደርገው ነገር እንደሆነ ደግሞ ከላይ ስላስቀመጠች ይሄንን ኮንቴክስት መጀመሪያ ማፍረስ ይገባል። ግልጽ አፍርሷችን። እኔ ግን በዚህ ኮንቴክስት አስቀምጣለሁ። አንተ ግን ማስረጃ የለም። እሺ ተመስገን፣ እንኳን ጨረስክ። እሺ ልቀጥል። እንዴ በስማ የጠየቅነው ጥያቄ ኮመንቱን አብሬላችሁ። የጠየቅነው ጥያቄ ምንድን ነው? ሰዎች ጥያቄው ምንድን ነው? የጠየቅነው ጥያቄ ኮመንት አብሬላችሁ። ሜሪ የጠየቅነው ጥያቄ መሰረተ ክርስቶስ የቃሌ ቤተክርስቲያን ቸርች ብሎ የሚጠራት ማለት ነው ጥምቀትን ከድህነት ጋር አያይዘ የጻፈችውን ጽሁፍ አንብብልኝ። በቃ መልሱ ምንድን ነው? ተረጋጋ ነው። ምን የጠየቅነው ይሄ ነው። በቃ ሌላ ምንም እንደው እዛ መርገጥ የለም። ይሄ ያላወቁ ያልጠነከሩ ፕሮቴስታንትን የምሸውድበት ነው ባይዘወይ። ይልቁንስ ጥምቀትን እንዴት አስቀመጠች? ይሄው የራሱ የእምነት መግለጫ ምን ይላል? ሰው ከዳነ በኋላ ነው የሚጠመቀው አለች እንጂ እንደው ለመዳን ነው ለድህነት ያስፈልጋል እንዲህ የሚመስል ነገር አላስቀመጠችም ምንም። ቃሌ ግን በተለያየ የላይቭ ዲቤት ላይ ጥምቀት ለድህነት እንደሚያስፈልግ ራሱ ኮንፌስ አድርጎ ወጥቷል። እሱ እንደተናገረው እንኳን መሰረተ ክርስቶስ አላስቀመጠችም፣ አልተናገረችም። ቅድም ስጠይቀው ካስታወሳችሁ ምን ብሎን ነበረ? ሰው እንዴት ነው የሚድነው? ሲያምን ብቻ ነው የሚድነው ከጥምቀት በፊት ወይስ አምኖ ከተጠመቀ በኋላ ነው የሚድነው ስል በሁለቱም ብሎኛል። ከዛስ ምን ጠየቁት? እስቲ እንዲህ በሁለቱም መሰረተ ክርስቶስ የአንተ ቤተክርስቲያን ያስቀመጠችውን እምነት መግለጫ ላይ የለም። ከቤተክርስቲያኗ ውጭ ነው የሚያምነው። ጀለስ ገብቷችኋላ? ከቤተክርስቲያኗ ውጭ ማለት ነው። የለም፣ አታውቀውም። እንደዛ ብላ አታምንም። እሷ የምታምነው ምንድን ነው? መሰረተ ክርስቶስ ምን ብላ ነው የምታምነው? ሰው ከዳነ በኋላ ምን ይላል? ይጠመቃል።
በቃ ለድህነት አስፈላጊ አይደለም ማለት ነው። ሰው ከዳነ በኋላ ይጠመቃል ማለት ይኸው ከዳነ በኋላ ማለት ለዚህ ለዳነው ድህነት አስፈላጊ አይደለም ማለት ነው። ኦኬ። ስለዚህ ሰው ከዳነ በኋላ ይጠመቃል የሚል የመጽሐፍ ቅዱስ መሰረት የለውም። ይሄ ጥቅሱ ራሱ ቅድም ጠይቄው ለነገሩ የለም፣ መጽሐፍ ቅዱስ ጥቅስ ሊሰጠኝ አልቻለም። ሰው ከዳነ በኋላ ነው የሚጠመቀው የሚል መሰረታዊ ጥቅስም የለም፣ ምንም የለም። ይሄ የሰው ሰራሽ ትምህርት ነው የመጀመሪያው። ይልቁንስ ግን ምን አይነት ነገርን በተደጋጋሚ ሲነገር እንሰማለን? ተረጋጋ። አረ ወደ መልሱ ፓፓ። ልክ ጥምቀት ለድህነት በዚህ ርዕስ ላይ እያወራን አንብሮተ ቅዱስ ሜሮን እነዚህ ነገሮችን ማምጣት ራሱ ጥምቀት ለድህነት የሚለው አስተምህሮ ላይ የምታፈርሰው ነገር ወይም የምትናገረው ነገር የለም ማለት ነው። የመጀመሪያው ነገር የሚያሳየው ይሄ ነው። ትልቁ አስተምህሮታችን ስለ ምስጢረ ጥምቀት ስናስተምር ይኸው ጥምቀቱ ለድህነት አስፈላጊ ነው፣ ያስፈልገናል። ኦኬ፣ ጸጋውን የምንቀበልበት ነው፣ ለድህነት ያስፈልገናል። ታላቅ የሆነ ምስጢር ነው ብለን እናምናለን። እስቲ ቤተክርስቲያን እንደዚያ ያለችበት ለድህነት ያስፈልጋል ብላ የተጻፈችበት የለም። ባይዘዌ የለም። መሰረተ ክርስቶስ እንደዛ ብላ የጻፈችበት ክፍል ሊገኝ አይደለም፣ እንዲሁ ሊታይ ሁሉ አይችልም። የመጀመሪያው ነው። ግን ምን ብላለች? ቅድም እንደነገርኳችሁ ሰው ከዳነ በኋላ ነው የሚጠመቀው። ወንድማችን ይህን ስንጠይቀው ምንድነው? ጀስቲፊኬሽን ነው። ድህነትን ለአብራራው መጀመሪያ ድህነትን አብራራው አይደለም። ይኸው ከድህነት ጋር አያይዛ የጻፈችው ነገር አለ ወይ? በቃ አሁን ስለዚህ እንደሌላ አይተናል። በቃ እንደሌላ አይተናል ማለት ነው። ማርቆስ 16 እና ቅድም ሄደንበታል። እንግዲህ መድገም ካለብንም በትንሹ ልበላችሁ ደቂቃ ስላለኝ ማለት ማርቆስ 16 እና ማቴዎስ 28 አንድ አይነት ተልእኮ እንደሆነ ካላመን ከአንተ ንገረኝ። እንግዲህ ተልእኮ አንድ አይነት ነው። ባይዘዌ አንተ ማርቆስ 16 ላይ ሆነ እኔ ማቴዎስ 28 ላይ ሆነን ልናወራ የሚገባን አንድ አይነት ወሬ ነው። ወንጌላውያኑ አንድ አይነት ወሬ ነው እያወሩ ያሉት። ኦኬ፣ ጽሁፉ ሊለያይ ይችላል፣ ግን ታሪኩ አንድ አይነት ወሬ ነው። አንድ አይነት ተልእኮ ነው የተሰጣቸው ማለት ነው። የማጥመቅ ተልእኮ በሁለቱም ተሰጥቷል። በሁለቱም ተሰጥቷል። ግን ብሪፍሊ ደግሞ በየራሳቸው ወንጌላውያኑ ደግሞ በየራሳቸው ያብራሩት፣ በየራሳቸው አጻጻፍ ዘዴ ደግሞ ያስቀመጡት ነገር አለ። ስለዚህ ማርቆስ 16 ጠይቀኸኝ ያንን ተልእኮ ስለዛ ተልእኮ ኦኬ፣ ስለምን አልኳችሁ? ስለ ተልእኮ፣ ስለ ጥምቀቱ፣ ስለ ማመኑ ተልእኮ ስለዚህ ጠይቀኸኝ ማቴዎስ ላይም ጨምሬ በመልስልህ ይህ መጽሐፍ ቅዱሳዊ አያስብልም። በመጀመሪያ ለአንተ መጽሐፍ ቅዱስ ማርቆስ 16 ብቻ ነው እንዴ? መጽሐፍ ቅዱስ በምልአት ነው እኛ መጽሐፍ ቅዱስ የምንለው። ከስሙ እንደምንረዳው መጽሐፍ፣ ይኸው ስሙን ለምሳሌ መጽሐፍ ብልሃል፣ ዩዘር ኔም መጽሐፍ ማለት ባይዘ አንዷ ብቻ እንዲተገንጥላ አይደለም፣ አንዷ ገጽ ወይ ደግሞ አንዷ ቨርስ ማለት ነው። በመጽሐፍ ደረጃ ነው መጽሐፍ ቅዱስ የሚባለው አይደለ? የነዛ ስብስብ የወንጌላውያኑን ስብስብ ለእኛ መጽሐፍ ቅዱስ ነው፣ እንቀበለዋለን። ይህ መጽሐፍ ቅዱሳዊ አያስብልም። አንብሮተ እድ መጽሐፍ ቅዱሳዊ ነው ብሏል። ሐዋርያት ሥራ ምዕራፍ 8 የነ ቃሌ መሰረተ ክርስቶስ ተገንጥሎ ወጥቷል። አትቀበሉትም። ባይዘዌ መጽሐፍ ቅዱስ ይህ መጽሐፍ ቅዱሳዊ ነው የሚባለው ምን እንደሆነ ልንገራችሁ። ከመጽሐፍ ቅዱስ ውጭ ወይ ደግሞ መጽሐፍ ቅዱሱን የሚቃረን ሲሆን ኦኬ፣ በትውፊት የሌለ በቅዱስ ትውፊት የሌለ መጽሐፍ ቅዱሱን የሚቃረን ከሆነ በቃ ይህ መጽሐፍ ቅዱሳዊ ነው ሊባል ይችላል። ባይዘዌ ህፃናት ማጥመቅ ህፃናት አሁን አያጠምቁም። እኔ እስከማቀው አሩን ነው እንግዲህ የመሰረተ ክርስቶስን አለ ብቻ እንደማያጠምቁ ነው ማቀው። ግን ዞሮ ዞሮ ህፃናትን የማያጠምቁ ለምሳሌ እነ ሉተር አውግዘዋቸዋል። ለምሳሌ እነ ሉተር ብቻ አይደለም አሁን የመጣው አማን ለምሳሌ አማን ሻሎም አውግዘዋቸዋል። የተወጋገዙ ናቸው ባይዘው ሁለቱ። እነዚህ ህፃናትን ጥምቀት ይቀበላሉ፣ እነዚህ ህፃናትን ጥምቀት አይቀበሉም። አንዱን አውግዟል። ባይዘው ኮንፌሽኑ ላይ ዌስትሚኒስተር ኮንፌሽን ኦፍ ፌዝ ላይ ለምሳሌ የና አማንን ብትመለከቱ ለምሳሌ ህፃናት መጠመቅ እንዳለባቸው ይናገራል። ለምሳሌ ማለት ነው ስለ ጥምቀታቸው ሲናገር ይህ መጽሐፍ ቅዱሳዊ ነው ብለህ ከእነሱ ጋር የመጀመሪያው ሞግትና ከዛ ወደኛ ትመጣለህ። እኛ ግን ህፃናትን ወይ ደግሞ አንብሮተ እድ የምናደርገው በማርቆስ 16 መሰረት ነው ብለናል እንዴ? አላልም። ማርቆስ 16 ጠቅሰን ይኸው አንብሮተ እድ እናደርጋለን አላልንም። ስለዚህ ጥያቄው በጣም በጣም የተዛባ ጥያቄ ነው። የመጀመሪያው ይሄ የህፃን ጥያቄ እንደ ይቅርታ ይህን ስናገር ህፃን አይደለም ቃሌ፣ በእርግጥ ግን ትንሽ ወረድ ያለ ጥያቄ ነው። ምክንያቱም እኔ አንብሮተ እድ ወይ ደግሞ ቅባ ሜሮን በማርቆስ 16 መሰረት ነው አላልኩም። እኔ ቨርሱ ማለት ነው ባይዚ ቨርሱን አልጠቀስኩም ለዛ። ኦኬ፣ ግን ከተልእኮ አንጻር ግን ያ ተልእኮ ኮንቴን ያደርጋል፣ ይይዛል። በሐዋርያት አገልግሎት እናየዋለን የክርስቶስን ተልእኮ። አይ ሐዋርያት ከክርስቶስ ተልእኮ ውጭ ነው ሲያገለግሉ የነበሩት ካልከኝ ደግሞ እንግዲህ አንተን ልስማ፣ ቁጭ ብለን እንሰማለን። በአጭሩ በአጠቃላይ መሰረተ ክርስቶስ ጥምቀትን ከድህነት ጋር አያይዛ አልጻፈችም። በቃ እርማችሁን አውጡ። የለም ከተጻፈ ፖስት አድርገው የፈለግከውን ቤትህም ልጠራኝ ትችላለህ፣ እመጣለሁ። ቅድም ቀላል ጥያቄ ነው ብለኝ የለ እዚህ መመለስ አልቻልክም። እስቲ ቤትህ ከመለስክልኝ እመጣለሁ፣ ሼር አድርግልኝና ምክንያቱም መሰረተ ክርስቶስ ጥምቀትን ከድህነት ጋር እንዳያያዘች ገልጠን እናነባዋለን። የለም አልተጻፈም ማለት ነው። ከድህነት ጋር
ቃለ ሕይወትም አይቀበሉም። በእርግጥ ከድህነት ጋር አድርገው አይቀበሉም። ስፔሻሊ የህፃናትን ጥምቀት ማለት ነው። እነ መካነ ኢየሱስ ግን ከድህነት ጋር አድርገው ይቀበላሉ። ለምሳሌ ከራሳቸው ፕሮቴስታንት ዲኖሚኔሽን ነሰሰርሊ በቃ ለሳልቬሽን አስፈላጊ ነው ምን ጥምቀት ልክ እንደዚህ ብላ መሰረተ ክርስቶስ አስቀምጣለች አላስቀምጣችም። ስለዚህ የመጀመሪያው ነገር የተጠየቀው ርዕሱ የተነሳው ምንድነው? ጥምቀት ከድህነት ጋር አያይዛ አስቀምጣለች ወይ ነው እንጂ አንብሮተ እድ አለ ወይ እንዲሁ ቅባ ሜሮን፣ እሱ ደግሞ ሌላ ርዕስ ነው። በዚህ አንብሮተ እድ ቅባ ሜሮን በአንብሮተ እድ የተተካ ነው። እንዴት መጣ ለምን መጣ ሌላ ርዕስ ነው። እንዴት ነው የሚፈጸመው ሌላ ርዕስ ነው ይሄ። ኦኬ ማርቆስ 16 ያመነ የተጠመቀ ይድናል። ይሄ ሕያው የሆነ የእግዚአብሔር ቃል ነው። ይሄው መሰረተ ክርስቶስ የማትቀበለው ማለት ነው። አትቀበለው መሰረተ ክርስቶስ በዚህ አትቀበለው ይሄን ቃል ማርቆስ 16 ማለት። ስለዚህ ሕያው የሆነውን ቃል አሜን ብለን መቀበል አለብን። ቴንኪዩ ጨርሰናል። እግዚአብሔር አክብርልን። ቤት እመጣለሁ። ሼር አድርግልኝ። ዛሬ ያልመለስከውን ትመልስልኛለህ ወይ ደግሞ እኔ ስቶሪ ላይ ፖስት አደርገዋለሁ። ናቱዬ ምን ሆነ ያልተመለሰልን? ናቱዬ ቆይ እስቲ አንብሮተ እድን ማርቆስ 16ን ምንም እኮ ጆሮ እንደፍና አለፍከው እንጂ በጣም በብዙ ጥቅስ ነው፣ ለዛውም በማስረጃ ማለት ነው። ከናው ደንባቡ አስተምሮዬንም እንትልትለኝ ሞከርክ እኮ። ለማንኛውም ግን አንብሮተ እድን ማርቆስ 16ን ጠቅሽ አይደለም አልክ፣ አልጠቀስንም። እኛ ማርቆስ 16 ለአንብሮተ እድ አልክ። እኛ ታዲያ ስለ ድህነት ስናወራ ጥምቀትና ተጠምቆ ከዳነ በኋላ ማነው አምኖ ከዳነ በኋላ ስንል ማርቆስ 16ን ጠቅሰናል እንዴ? አይ ጠቀስ ካላልኩም ብትጠቅሰው ነበር። ታዲያ ምኑን ነው የምታምታታው? ሲጀመር ምኑን ነው የምታምታታው? እሱ አለመቀበሉን ሲጀመር ገንጥለዋለች ያልከውን ነገር ራሱ ረጋብል እስቲ አሁን ያወራሁትን አምጣ። ሲጀመር ገንጥለውታል ያልከውን ራሱ ከየት አምጥተህ ልታሳይ ነው ራሱ ማለት ነው። አሁን ይሄ ምን ይባላል? ስም የማጥፋት ሙከራ ይባላል። ትልቁ ላይ አድርጊ። እስቲ አሳየኝና አሳፍኝ። አሁን መንገድ ላይ እንደሆንኩ አውቀህ ነው አይደል ትልቁ ላይ የምትለው? ለማንኛውም ቆይ አንዴ ቆይ ጥያቄው አንዴ ቆይ ረጋ በልና ስማ። ረጋ በል እሺ። አውጣ ገጽ 5 ላይ አውጣ። ገጽ 5 ላይ አውጣና ነገረ ድነታችንን መጀመሪያ ገጽ 5 ላይ አውጣና ነገረ ድነታችንን መጀመሪያ ያሳይ። ከድህነት ጋር እስቲ ቆይ ጥያቄው መልስ ድገም። ኧረ እባክህ መጀመሪያ ጥያቄውን ስማ እንዴ። ኧረ እኔ ነኝ ጥያቄውን ስማ። እኔ ነኝ የጠየቅኩህ እንጂ 10 ጊዜ ጠያቂ መሆን ያምራል። ጥያቄ ስማ እንጂ አንዴ ጥያቄ ስማ። አንዴ ጥያቄ እንዴ መለስኩልህ እኮ መለስኩልህ። ጆሮውን ደፍነህ አልፋቸዋል። ረጋ በልና እስቲ የሰው ጥያቄ ደግሞ ወደ መስማት ሞክር። ረጋ በልና ጥያቄ ለመስማት ሞክር። አንደኛ አንዴ ረጋ በልና ስማ እንዴ። አንብሮተ እድን እርግጫ አትጀምር ደግሞ። ረጋ በልና ስማ። አንብሮተ እድን ራሱ ማርቆስን ጠቅሼ አላብራራሁም ማለት ነው። ኧረ እሺ ይኸው እኮ እያወራሁ እኮ ነው እኔ እኮ አንብሮተ እድን ማርቆስን ጠቅሼ። ልክ ሳወራ መሀል የሚገባው ለምንድን ነው? ተመስገን ሚውተር አንብሮተ እድን እሺ አረጋግጡና ተረጋግታችሁ አሁን ሰፋ ያለ ነገር መወያየት ካለባችሁ ቤት እመጣለሁ ብሏል። ቤት መጡ ጥያቄዎችን ማንሳት ይችላል። ከዛ ውጪ ግን አሁን በሰጣችሁ ሀሳብ ላይ አጠር ያለ ጀነራሊ ጠቅላላ አድርጋችሁ ወደ ነገር ስጡበትና ጥያቄ ያለው ሰው ጠይቋችሁ። አይ ኦሬዲ ጨርስ። አይ ኦሬዲ ሰተንበታል። ግን አሁን ምንድነው አንብሮተ እድን መቼ ማርቆስ 16ን ጠቅሼ አብራራው አለ። ታዲያ ጥምቀትን መቼ በማርቆስ 16 ኮንቴክስት አብራራን? ሲጀመር ታዲያ አንተ የማትመልሰውን ጥያቄ ነው እንደ ሰው የምትጠይቀው ነው የመጀመሪያው ነገር። ሁለተኛ የተብራራልህን ከጽድቅ ከቅድስና ከመቀደስ እንዲሁም ከመክበር አንጻር የተብራራልህን የነገርነት ትምህርት አንዱንም ነው ያልነካው። ኦኬ ስለዚህ ይሄ የሚያሳየው ደግሞ የተመለሰለትን መልስ ጭራሽ ኖት አላደረገውም። እስቲ ከመቀደስ አንጻር ያነሳሁትን ሀሳብ ከነገረ ድነቱ ጋር ነገረነት አትንኩ አለ። ኦኬ ነገናኝ ነገረነት አትንኩ አለ። ነገረ ድነትን አትንኩ ካለ ጥምቀትና ድህነትን አገናኝቶ ለምን ያወራል? ሲጀመር እንዴ ከዳነ በኋላ የሚለው ነገረ ድነትን ነክቶ አይደል እንዴ? ስለዚህ የነገረ ድነት ትምህርቴ መጀመሪያ ሲጠየቅ
እኔ ያንቺ ይሰማኛል። ኦኬ። ስለዚህ ሲጠየቅ ከነገረ ድህነታችን ጀምሮ ነው መታየት ያለበት ሲባል አይ አይደለም ማለት መብት የለውም ነው። አሁንም ዊዞል ዲው ሪስፔክት እንደው እንዳንተ ህፃን ምናምን ሳልልህ ማለት በጣም ተረጋግቼ ይህን እየጠየቅኩ ነው። ነገረ ድህነት ላይ የክርስቶስን ፈቃድ መፈጸም የሚለውን ሀሳብ ቤተክርስቲያኒቱ የት ነው ያስቀመጠችው የሚለውን ጥያቄ ማለት ነው። እስቲ በትክክል ሪፕሬዘንት አድርገው ከሆነ እና ይሄኛው መልስ እስቲ ጥምቀት የክርስቶስን ትእዛዝ መታዘዝ ስለሆነ ማለት ነው። እሺ አለ እንደተባባል ነው ቤት መጥቼ የራስን እምነት ምን አልክ? ምን አልክ? ጥያቄውን መልስ እንጂ አድሬስ አታደርግ። ዝም ብዬ አንተን እየመለስኩ እንድቆይ ነው። ምኑን አድሬስማ ተደረገልህ እኮ በቃ የአንተ ችግር ስለሆነ እሱ ቀጥሎ የአንተ ችግር ስለሆነ ቀጥሎ። ስለዚህ መጀመሪያ የተጠየቅከውን መልስ፣ የተጠየቅከውን መልስ። መቼም ነው የማትመልሰው። እስካሁን ድረስ አንድ መልስ ያልመለስከው አንተ ነህ። ስለዚህ የነገረ እሺ ወንድሜ፣ ለወደፊትም በቃ እንደዚሁ እንደው ብቻህን በቃ እያወራ እንትን ለማድረግ ሞክር። ምን ለማድረግ ልሞክር? እሺ ምዕመናን የእኛን ቀጥል ተሙ እኔ ራሴ ጥያቄ አለኝ። ያጠረ ነው ቴዎሎጂካል ጥያቄ አይደለም። ለምን የምጠይቀኝ? ሲጀምር ቴዎሎጂካል አይደለም። አሁን ያወራችሁትን ምናምን እኮ አይደለም። ዝም ብለህ አይደለም። እኔ ምን አልኩ ታዲያ? ምን አልኩ? ጭራሹ እንዳወራ ነው የማትፈልገው? አይደለም። እኔ መወያየቱን ያልኩት ነው። መወያየቱን ሊወጣ ነው ያልኩት። መወያየቱን ምን አልሰማኸኝም መሰለኝ። አልሰማሁም። መወያየቱን ምን? መወያየቱን ሊወጣ ነው። እኔም መወጣበት አለ ነው ያልኩት። የትኛው መወያየት ነው እያልክ ያለው? አሁን እዚህ ጋር ያለው ነው ወይስ? አይ ከዚህ በኋላ ልንወያይ ከሆነ እኔም የምወጣበት አለ። ኖ አየህ አይደለ? ጭራሹ እንዴት ነው ያልተረዳው ከጅምሩ? እኔም ልወያየ አይደለም፣ የውይይት ጥያቄ ልጠይቅም አይደለም፣ ሌላ ነው እኮ እያልኩ ያለሁት። እሱን ነው ያልተረዳው። ኦኬ። ስለዚህ አልወጣ እኔ በቃ እንትን ነው 30 ሰከንድ ነው። አይ አይደለም ምናምን ነው እና ቪዲዮ ሰርቼ ባለው አይ ቲንክ ትናንት ወዲያ ነው ምናምን እንደዛ በተወራው ላይ በዶክትሪናችን ላይ አንድም ሰው ልዩነት ሊያመጣ አይችልም የሚል ኦፕን ቻሌንጅ አቅርበሃልና እኔ ቻሌንጁን መቀበሌን እንዲሁ በዚሁ ላበስር ነው። ቀንና ሰዓቱን በሜሴጅ ብናወራ ምን ይመስላል? እሺ አማንሽ ቴንክ ዩ ተቀብለኛል አይደል? ያንተኑ ጥያቄ ነው እሺ ያልኩትና ያንተኑ ጥያቄ በዶክትሪን መልክ ምንም በእኛ መካከል ልዩነት ማምጣት አትችሉም፣ ማምጣት የሚፈልግ ሰው ካለ ቻሌንጅ አድርገን የሚለውን ነው መልስ የሰጠሁትና በቤተክርስቲያን ነው በቤተክርስቲያናችን ውስጥ አንድም የዶክትሪን እንትን የለም፣ ልዩነት የለም። አለ የሚል ሰው ካለ መጥቶ ዲቤት ማድረግ ይችላል አልኮ ነው መልስ የሰጠሁት። ስለዚህ አንዴ በግለሰብ ደረጃ ኦኬ፣ በደንብ ብሪፍ አድርገህ ቪዲዮውን ሰርተዋል? ሌላው ብሪፍ አድርጌዋለሁ። የአንተን ቪዲዮ ብሪፍ ካደረግከው ቪዲዮ መልስልሃለሁ ወይ ማለት ማየት ካለብኝ እዚህ ከምንጠያየቅ ማለት ነው። ቪዲዮ ሊሆንና በውስጥ እናውራ። እሱ ልጠይቅ ነው። አስተምሮ ደረጃ ግን ከሆነ ቤተክርስቲያናችን አንድ ወጥ አስተምሮ አላት። ቤተክርስቲያናችን እሱን ወጥ አስተምሮ የላችሁም ነው። በዶግማም የላችሁም፣ በቀኖናም የላችሁም፣ ማስረጃዎቻችን እናንተ ሆናችሁ በሚል ነው ቪዲዮ የሰራሁት። ግን ሚስ ሪፕሬዘንት አድርጋ እዚህ ጋር በዌስት ምን ጥያቄ ነው የሚሆነው ለካ። እሺ ሶሪ በቃ አይ ጥያቄ አልጠይቅም ብዬ ስለነበረ ያኛውን ጨርሰነዋል። አይተኸው ቪዲዮ ትመልሳለህ። አይ ጥያቄ ቃሌና አማን ተዋግዘዋል አልክና የቱ ጋር ነው የዌስት ሚኒስተር ኮንፌሽን የቃሌን የሚያወግዘው? ዌስት ሚኒስተር ኮንፌሽን ያወግዘዋል አይደለም የመጀመሪያ ያልኩት። አማንና ቃሌ ተወጋግዘዋል ነው ያልኩት። የቱ ጋር ነው ተወጋግዘው ነው? አንዴ ቆይ ዌስት ሚኒስተር ኮንፌሽን የህፃናት ጥምቀትን ይቀበላል፣ አማን አይቀበልም። የቱ አማን? ማን ነው? ቃሌ ማለት ሶሪ አይ ቃሌ ራሱን ይመልሳል። ደን የህፃናት ጥምቀት ሲባል ደግሞ እናንተ እንደምትል ራሱ የሚመልስ ከሆነ ቆይ አይደለም። እኔ እኮ ነኝ የኔ ስለሆነ ኮንፌሽኑ እኔ ልመልስልህ። ሚስ ሪፕሬዘንት አድርገዋል ወይም አታውቀውም? ኮንፌሽኑን ልልኩ ነው እኔ። አይ ኮንፌሽኑ ህፃናትን ያጠምቃል፣ ቃሌ ህፃናትን አያጠምቅም አልኩ። ምንድን ነው? ከዛ ተወጋግዘዋል አልክ አይደል? ትቀበሏቸው አላችሁ?
አይ ተወጋግዘዋል። አናባፕቲስቶችን አላወገዛችሁም? ቆይ ብሮ ናቲ ቀጥታ እሺ። አይ አናባፕቲስትን አላወገዛችሁም? ቆይ ለአናባፕቲስት ጋር ለምን ትሄዳለህ? እዚህ ነው ያለሁት እኔ። አናባፕቲስት ኤምኬሲ የእምነት መግለጫን የራስን የእምነት መግለጫ አውጣ። እንዴት አናባፕቲስት? ቆይ እሺ አንዴ ቆይ። ለምንድን ነው በኋላ እናንተ እኮ ኦልሬዲ ጉዞውን ስለጀመራችሁት እናንተው ትከራከራላችሁ ወደ ጎን። የኔ ጥያቄ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ የቱ ጋ ነው ቃሌን ያወገዘው? የህፃናት ጥምቀት ብሎ በእናንተ ዘንድ ኤንድ ሉትራኖች በሚያስቀምጡበት ኤምፋሲስ እና ካቶሊኮቹ በሚያስቀምጡበት ሌሎች ኢስተርን ኦርቶዶክሶች በሚያስቀምጡበት ኮንቴክስት ጨርሶ አይደለም ያለው የህፃናቱ ጥምቀት ጉዳይ ማለት ነው። በሪፎርምድ ትራዲሽን እንደዛ አይደለም። በኮቨነንት ዋይዝ ነው። የኮቨነንት ፋሚሊው ሜምበርስ ስለሆኑ ከዛ ልናሳጣዋቸው አይገባም። ምክንያቱም ግሬስን ኢንፊውዝ የሚያደርግ ነገር ስለሆነ ከዛ ህፃናቶቹን ልናጎድል አይገባም ነው እንጂ ኃጢአታቸውን እንትን ይላል ከድነት ጋር እያያዛል ቢል ነገር የለውም። እሱን አንተም ቅድም ብለሃል። ያ ከሆነ ምንድነው አይግባቡም። ማንን ነው አወገዘ ያልከው ቅድም? አማን ቃሌን አውግዞታል ወር ቃሌ አማን አውግዞታል እና ህብረት የላቸው ማለት እዚህ ላይ ተቆሞ ከሌሎቹ ጋር ህብረት አናደርግም ያሉት የቱ ጋር ነው? አይ እኔ ስለ ህብረት ሲጀመር ስለ ህብረት እንደዚህ ሜንሽን አላደረኩም። ሲጀመር አናባፕቲስትን የሰማው መስሎኝ ነው። አይ ቆይ አናባፕቲስትን አላወገዛችሁም? ምን ብለን ያወገዝ ነው? የህፃናት ጥምቀትን የማይቀበሉትን ትክክል ናቸው ብላችሁ የምትቀበሏቸው ምን ብለን ያወገዝ ነው? አይ ትክክል ማውገዝ ማለት ምን ማለት ነው? ትቀበሏቸው አላችሁ? እሺ ሪጀክሽን እና ቆይ አይደለም አንተ ክሌም አምጥተሃል። ክሌሙን ኤክስፕሌን ታደርጋለህ ብሮዬ። ሪጀክሽን ህብረት አናደርግም። ሪጀክሽን እና አናቴማ ወይም ሄሬሲ ብለው ነው የሚያስቀምጡት ዲቫይኖቻችን ሲያስቀምጡ ማለት ነው። ሄሬሲ እና አናቴማ ብለው የቱ ጋ ነው ያወገዟቸው? ኦኬ ስለዚህ ህብረት አታደርጉም ከቃሌ ጋር ማለት ነው። ወዮ ወይም ደግሞ የቱ ጋ ነው ያወገዙት እያልኩ ህብረት አታደርጉም ነው እንደምትለው? ህብረት ታደርጋለህ ወይስ አታደርግም? ራስህ እኮ ነው ዲፋይን ያደረገው። ቀላል ህብረት አደርጋለሁ እንደ የቱ ጋም አልከለከለኝም እያልኩ አይደል? እሺ አናባፕቲስቶችን ትቀበሏቸው አላችሁ? በእናንተ በሪፎርም ቲዮሎጂ አናባፕቲስቶችን አውግዟቸዋል ብለሃል አይደል? የቱ ጋ ነው አሁን አንተ እያልክ ባለበት አናባፕቲስቶችን ትቀበሏቸው? እኔ አንተ ነኝ ቆይ አዳምጥ ብሮዬ። እንደዚህ አይነት ጨዋታ እኮ እኛ እዚህ የለመድነው ነው። እኔ አንተ ላይ ፖዝ ያደረኩትን ጥያቄ እኔ ላይ ትገለብጣለህ እንዴ? ለምንድን እንዴ ምን እያልከኝ ነው? ዞረ እኮ አናባፕቲስቶችን እንቀበላለን እያልከኝ ነው። ትቀበላለህ ወይ አልኩህ። ከተቀበልክ ምን አከራከረኝ? እኔ ወደዛ የጠየቁን አትገልበጥ። እቺን ጨዋታ እኛን ጥርስ የነቀልበት ብሮዬ። ይሄው አውግዘዋል አይደል? ልመልስልህ አውጥቼ አሳያለሁ። ባይዘው መረጃ አውጣና አሳይ። አንዴ እያወራ የነበርኩት ምንድን ነው? በህፃናት ጥምቀት ላይ ነው። ባይዘዌ ቃሌና አማን እዚህ ጋር ሁለቱም አሉ ማለት ነው። ለምሳሌ አማን በዌስት ሚኒስተር ኮንፌሽኑ የህፃናት ጥምቀትን እንደሚናገር ይገልጣል። እነ ቃሌ ግን አይቀበሉም። ለምን? አናባፕቲስቶች ስለሆኑ ከአናባፕቲስት ስለሆነ የወጡት ማለት ነው። አናባፕቲስት ናቸው። የራሳቸው የእምነት መግለጫ ላይ መጀመሪያ ከየት እንደሆነ አስተምሯቸው እንደሚመዘዝ ራሳቸው መግለጫቸው ላይ ስለተናገሩ ማለት ነው። ስለዚህ እነ አማን ወይም ደግሞ የህፃናት ጥምቀትን የሚቀበሉ ህፃናትን ዳግም ህፃናት መጠመቅ የለባቸው የሚሉትን አይቀበሏቸው። ይሄን ትስማማለህ? የኔን ጥያቄ እኮ ነው መልሰህ የጠየቅ ያለው። አዲስ ነገር የምታወራ መስሎኝ አንተ ትስማማለህ? የኔን ጥያቄ መልሰህ ስትመልስ ነው የምመልሰው። የኔውኑ በሌላ አማርኛ አድርገህ መልሰህ ትጠይቀኛለህ እንዴ? የቱ ጋ ነው ያወገዙት? ውግዘቱ ደግሞ አሁን አንተ በምትልበት መልኩ ግንኙነት በሌለው ህብረትንና ዩኒቲን ሴፓሬት በሚያደርግ መልኩ አድርገው ያስቀመጡት የቱ ጋ ነው? ውግዘቱ አንተ በምትልበት ፌሎሺፕ ስለዚህ ውግዘት አለ ማለት ነው። አሁን እኔ ዲቴል በዚህ ነው አምጣና ሳይ። አይ ዲቴሉን ክፈትና አንብብልኝ። ዲቴሉ ሳይ ውግዘት ግን አለ። አውጣና ውግዘቱን አውጣና አንብብልኝ። አለ የለም? አውጣና አንብብልኝ። እኔ መልስልኝ መጀመሪያ ብሮ ያውጣና አንብብልኝ መልስልኝ ይላል። ጠያቂ ነኝ። አውጣና አንደኛ አትጩ ተረጋጋ። እኔ እንደዛ ነው የማወራው። ድምጼ ካንተ ይበልጣል። አይ አቃ የለ እንዴ? አትጩ በቃ አትጩ። ስለዚህ ድምጼ ካንተ ስለሚበልጥ ዶሚኔት አድርጌ ነው የማወራው። አሁን ድምጼ ጭራሽ ይበልጥ አይችልም። እሱን ተው አሳያለሁ። እሱ ሳይሆን እየሰማን ያለ ነው። ቆይ አዳምጥ። አሁን አውጣና አልተወገዙም። ይሄን ጉዳይ ያመጣኸው አንተ ነህ። ሬፈረንሱን ያመጣኸው አንተ ነህ። አውጣና አንብብልኝ። ከዛ ጠይቀኝ። ይኸው እዚህ ጋር ኮንዶሚኔሽን አለ፣ አናቴማ መባባል አለ። ከዛ በመነሳት አማንና ቃሌ ታወራላችሁ። ኢቭን እንትን ምንድነው አናባፕቲስት ናቸው የሚለውን እሱ ስለሚመልስልህ ማለት ነው። ሶ እኔ የጠየቅኩ ኮንደመን ተደራርጋችኋል፣ በዚህ ምክንያት ፎሬቨር ዩኒቲ የሚባለውን ነገር እዛ ጋር አቁማችኋል የሚለውን ሪፈራንሱን ቁጭ ብታደርግልኝ ብለዋል አላሉም? እኔ ለምን ጠይቃለህ? አንተው ስለሆነ ሀሳቡን ያመጣው
አንዴ በቃ እሺ ልመልስልህ። ካሉ የመጀመሪያው ነገር ፒሲ ከፍታ ላይ ቻለው እና ከፍታ የምታሳይኛለህ ነው ወይስ ፈርዘር ዝም ብለህ የምታወራው ነው ያለው? በተመሳሳይ ሀሳብ አሁን አንተ ምንድን ነው ስለ ዩኒየን ያችን ነበር ላወራ የገባሁት። በቃ እኔ አልችልም። ኦኬ አንተ ብቻ አውርተህ ነው የምትወርደው? ኖ ለወርድ አይደለም መውረድማ ተኳሽ መውረድ እኔ መውረድ የለብኝም። እኔ የጠየቁት ሌላ ጥያቄ እኔ አሁን እንድንግባባ ማለት ነው። ምንም አይነት ውግዘት የለም። አናባፕቲስትን ነው የምትለኝ አንተ? ጥያቄን በደንብ ስማ። እንትን እያልክ ነው እኔ ጥያቄህን አብራራልኝ አላልኩም። እኔ የምጠይቅን ክሊር አድርግልኝ ያልኩ። አንተ ማን ጥያቄ አደረገን ያለው እንዴ? ልጠይቅ የገባሁት ማን ጥያቄ አደረገ? እሺ የኔን መልስልኝና ልመልስልህ። የኔን መልስልኝና ልመልስልህ። ኮንደምኔሽን አለ አልክ አይደለ? ከዛ ኮንደምኔሽን የለም እያልክ ነው የሚለውን ነገር እኔ የጠየኩትን ጥያቄ መልስ ሰጠኝ። ከዛ በኋላ እኔ መልስልሃለሁ አለ ወይስ የለም የሚለው። አንተ ግን ኮንደምኔሽንን ጠቅሰህ ስለመጣ ኮንደምኔሽኑን ከፍተህ እኔና ቃሌ እንዴት ህብረት ልናደርግ እንደማንችል የተቀመጠ ዶክመንት። እኔ ህብረት እንደምታደርግ እንደማታደርግ መቼ አወራሁ? ሲጀምር ተወጋግዘዋል ብለሃል ቅድም። ታዲያ ተወጋግዘዋል ማለት አናባፕቲስቶችን አላወገዟቸውም? እሺ አውጣና አሳይ። በቃ አውጣና አሳይ። ተው ሌላው አውግስበርግ ኮንፌሽንን ትቀበለዋለህ አይደለ? እቀበላለሁ እኮ እሺ። አናባፕቲስቶችን ከዛ በኋላ ቆይ የምታሳየኝ ማለት ነው የምታሳየኝ በዚህ ምክንያት ዩኒቲና ፌሎሺፕ እንድናወራ ፌሎሺፕ ማለት እኔ አልችልም። ፌሎሺፕ መቼ አወራሁ? ቅድም አብራችሁ አትሆኑም ብለሃል። ፌሎሺፕን አውርተሃል። አምጣ ቪዲዮ። ይሄ ክፈት ቪዲዮ። ከየቱ ጋር ነው ማምጣት? ፌሎሺፕ የሚለው አማንና ቃሌ እሺ። የያዘ ሰው ካለ ይግባ። መቼስ እዚህ እያወራሁ እኔ ቪዲዮ እየቀረጽኩ አይደለም የምሰማው። እንደተወጋገዙ ንገራቸው። ይኸው ከስር አናባፕቲስቶችን አውጣና አሳይ ንገራቸው አትበለኝ። እኔ አውጣና አሳይ ነው ያልኩህ። በቃ አውጣና አሳይ። ስለዚህ አላወገዝንም አናባፕቲስትን የምትለው ማለት ነው። ጨርሰናል። ስለዚህ እንትን ነው ይለኛል መልሶ። በሉ በቃ ቪዲዮን ይሄና መልስ ስጠኝ። ቴንክ ዩ። እንደዚህ የምትመልስ ከሆነማ እንዴት ነው የምንወያየው እንዴ? ስትሬት ፎርዋርድ ተጠይቀህ ዙሪያ ጥምጥም ትሄዳለህ እንዴ? ፎርዋርድ አይደለም። አሁን መጥተህ ፌሎሺፕ ትለኛለህ። ስለ ፌሎሺፕ ማን አወራ? ስለ ውግዘት ነው ያወራው። እዚህ ጋር ያሉት ቃሌና አማን በዚህ ጉዳይ ላይ ህብረት አያደርጉም። በዚህ ምክንያት ፌሎሺፕ የላቸውም፣ ሞር ህብረት የላቸውም የሚል ነገር አውርተሃል። አንዴ ስለዚህ ከፌሎሺፕ ዋይዝ ነው እኔ ልጠይቅህ የገባሁት ከጅምሩ። የቱ ጋር ነው ያንን ዩኒቲ የሚመጣ ነገር ያለው? ኦኬ ያንን ነው የጠየኩት። ያንን ደግሞ ልታሳ አልችልም። ስለዚህ እኔ መድከም አልችልም። ከዚህ እሺ ማን እኔ ቪዲዮ አለኝ አንተ ከተናገርክበት ማሳየት ይችላልው። ተመስገን እንትን ኮንፌሽኑ አውግዞ ከዛ በኋላ የተለያየንበትን ዶክመንት ነው ወይስ እዛ ጋር ሲወጋገዙ ያሉበትን ቪዲዮ ነው ያስከው? አንተ ያልክበትን አንተ ልጅህ አንተ ተምሰለኝበትን ተው ተመስገን። አንተ ደግሞ ይሄን ሁሉ ሰዓት ተቀምጠህ ሌላ ነገር ታወራለህ። እያወራን ያለ ነው ሂስቶሪካል ወጋገዙን እኮ ያምናል እኮ ተመስገን እያወራን ያለ ነው ሂስቶሪካል የሆነ ዶክመንት ሂስቶሪካሊ ሀፕን ያደረገ ነገር ነው። አማን ትላንት ወዲያ ከ2 ዓመት በፊት ስላወራው ጉዳይ አይደለም እያወራን ያለ ነው። እዚህ ጋር ያለው ትንገር አማን እኔ ጋር ያለው ቪዲዮ አንተና ቃሌ አንድ የማትስማሙበት ቪዲዮ አለ። እኔ ደግሞ እዚህ እየጠየቅኩ ያለሁት እኔና ቃሌ ከዛ ቤዝ ነው የተቀመጠው። ምንድነው የሆነ ኮንፌሽን ተቀምጦ ነው አማን በዚህ ጉዳይ እኔ አሁን ጭራሹን የለህም። አይ ቲንክ ሚውት አድርገህ ሌላ ቦታ ሄዳል። ተመስገን ስማ፣ አንተ እዚህ ጋር ማውራት የሌለብህ ለምን እንደሆነ ልንገርህ። ተምዬ ብለህ ስማ። አንደኛ እኔ ባወራሁት ነገር ላይ ተቁሞና ቃሌ ባወራነው ነገር ላይ ተቁሞ ሁለቱ አይስማሙም ሳይሆን እያወራን ያለ ነው። ኮንፌሽን ተጠቅሶ ያ ኮንፌሽን አናተማይዝ አድርጎት ቃሌን ከዛ በኋላ ህብረት እንደማናደርግ ሪፈራንስ አለኝ እያለ ነው ዲያቆን ናታን። እሱን አምጣ ስለው ምን ይለኛል? አንዴ ቪዲዮ አሳይ እንዲህ ያልኩበትን እንዲህ አሁን እኔ እየቀረስኩ እየሰማሁ አይደለም። እኔም ከአንተ ጋር እዚህ እየተወያየሁ ነው ያለው። ይሄንን ሰምቼ ነው የገባው። በቃ ዩቲዩብ ላይ ይቀመጣል። ስለዚህ ሚስ አንደርስታንድ አድርጌ ከሆነ ህብረት አያደርጉም የሚባል ነገር የለህም ማለት ነው። እሺ እኔ ልመልስልህ ያልኩትን ልድገመው። ኦኬ ካለ ተሙ ዩቲዩብ ላይ ካለ ርቀህ ሳትሄድ ማለት ነው። ህብረት አያደርጉም። ቆይ እንደዚህ እናድርጋ። ህብረት አያደርጉምን እኔ ሚስ አንደርስታንድ አድርጌያለሁ ወይስ አልሰማ በሌላ ትርጉሜ ተረድቼዋለሁ። ግን አንተ እያልክ ያለኸው ህብረት አያደርጉም የሚል የለም ማለት ነው አይደል? እሺ ቆይ ልመልስልህ የተናገርኩትን ስለማቅ ማለት ነው። በሪፎርምድ ቲዮሎጂ ምን አድርገዋል? አናባፕቲስቶችን ኮንደምን አድርገዋል፣ ሪጀክት አድርገዋል። በምን? በኢንፋንት ባፕቲዝም። ኦኬ በህፃናት በማጥመቅ ጉዳይ ላይ ሉትራንም ጆን ካልቪንም ኦፖዝ አድርገዋል ማለት ነው። ሪጀክት አድርገዋል፣ ተቃውመዋል። ስለዚህ ኮንደምን አድርገዋል። ማንን? አናቴማ ማነው ኮንደምን ያደረጉት? ማንን ነው? እነ ቃሌ ማለት ፐርሰናሊ አይደለም፣ ይገባቸዋል።
በምንድነው አናባፕቲስቶችን ወይ ደግሞ የህፃናት ጥምቀትን ሪጀክት የሚያደርጉት ነው ያልኩት። ስለዚህ በዚህ ጉዳይ አንድ አይደላችሁም ነን ካልከኝ ይኸው እዚህ ጋር እሺ፣ ኮንደምኔሽኑን አውጣና ሳይንሽ ደስም ጥያቄ ነው ተከታይ የመጣው ከአፍ ላይ ልውሰደው ኮንደምን አድርገዋል። ስለዚህ ሪጀክት አላደረጉም። ጥሩ ሪጀክት አላደረጉም ብሎናል። እሺ አንተ አፌ ላይ ቃል አታስቀምጥ። የሆነ ዓለም ላይ ነው ያለው። አውጣና ሳይ ብቻ ነው የተባልከው። ሪጀክት አድርገሃል። እኔ ያልኩት እኮ ይኸው ሪጀክት አድርገሃል ነው ያልኩት። አውጣና አሳይ ኢዝ ናት አፊርሜሽን ኦር ኮንደምኔሽን ባይ ዘ ወይ። አውጣና አሳይ ስትባል የኔ አፍ ላይና የኔ አንደበት ላይ ሆነ ሌላ ትርጉም ሰርተህ አትስማኝ። ጥያቄ ሌላ ሰው ካለው በቃ ቪዲዮን አይቼ መልስልሃለሁ። በቃ ሪጀክት እንዳደረጋችሁ ባይ ዘ ወይ አንድ አይነት አማርኛ አማን ድንገት ስለወጣ ስላልሰማ ሊሆን ይችላል። የተነገረው ነገር መረጃ ነበረ። አማን ሲመጣ ትክክል ያለው ነገር ግን ናቱ ምንድነው? አንተ አትቀባበሉም በህፃናት ጥምቀት ላይ። አማን የህፃናት ጥምቀትን ይቀበላል፣ አንተ ግን አትቀበልም ነው እንጂ ተወጋግዛችኋል። አንድ ላይ ህብረት አታረጉም። አንድ ላይ ሆኖ አሁን እኔ የማሳየው ቪዲዮ መሬት ላይ ያለችዋ ቸርች እንደተነጣጠለች፣ መሬት ላይ ያለው መነጣጠል ደግሞ አሁን ደግሞ ቲክታክ ላይ ሲመጣ ደግሞ ህብረት አይደለም ብሎ አማን ራሱን የተናገረው። ይሄን ሐሳብ ወደ ቪዲዮ እንሂድ። መሬት ላይ ያለው ኢቫንጀሊካሊዝም ነው ሚዲያ ላይ መኖር ያለበት። በአጭሩ መሬት ላይ ያለው የወንጌላውያን ስትራክቸር ነው ሚዲያ ላይ መኖር ያለበት። እኔን መሰል ልጅ ከመሰለች ይበቃል። እኔ አንተን አልመስልም። በቃ እንዲሆንም አይፈለግም። በቃ ይሄንን ይሄው እሺ እንጨርስ። ስለምንድን ነው ብለን ያመጣው? ይሄንን ተመስገን ይሄን ያመጣሁት አማኒ ከምን መሰለ ያመጣሁት ስለምን ያወራሁት ነው። ይሄኛው ደን የምን ማስረጃ አድርገን ያመጣው? ይሄኛው አንተ የህፃናት ጥምቀት ትቀበላለህ፣ ቃሌ ደግሞ የህፃናት ኢየሱስ ክርስቶስ ተመስገን። ስለዚህ እኔን መሰል ማለት አይችልም። በቃ ርቃት ሂድ። በቃ እኔን መሰል ማለት ይችላል። ርቃት ሂድ። በቃ እንደ ባለቤቱን እዚህ ቁጭ አድርገህ ሌላ ነገር ሌላ ታሪክ ነው። ይሄኛው ቪዲዮ ቆይ ቢያልቅ ራሱ አሁን አንተ ለምትለው ፐርፐዝ 3 ሰዓት ብታጫውት አይውልም። ይሄ ቪዲዮ አውቃለሁ ምን ነው አይደለም እናመጣው ነው ያልከው። ስለዚህ ሚዲያ ላይ አንድነን ጫወታ አያዋጣም። ሚዲያ ላይም ደን አሁን ናቲ ሲያወራ ከነበረው ነገር ጋር ይሄ እንዴት ነው ግብአት የሚሆነው? ግብአት የሚሆንበትን ልንገርህ። መሬት ላይ ልዩነት አለን። ሚዲያ ላይ በግድ አንድነን አትበሉን። ሚዲያ ላይም ተለያይተን እንቀጥልን ያልከው አንተ ራሱ ይኸው እዚህ ላይ ያለ። ስለዚህ አሁን እዚህ ጋር ያወራነው እኔ አንተን ልመስል አልችልም እኔ በትምህርት አንተን ልመስል አልችልም ነው ያልከው አማን። ሙሉ ቪዲዮ እናዳምጥ። አሁን ስናወራ ከነበረው አውድ ጋር አገናኝ። እዚህ አሁን ዛሬ ሲወራ ከነበረው አውድ ጋር ይሄ አውዱን ነው እኮ የምነግርህ። ቃሌ የህፃናት ጥምቀት አይቀበልም፣ አንተ ግን የህፃናት ጥምቀት ትቀበላለህ። እኔ ህፃናት ጥምቀት እሺ፣ ቆይ አንዴ ተሜ ሌላ ጊዜ ማለት ነው እንዲሁ ወጣ ስትል አረፍ ስትል ቁጭ ብለህ እንድታስብ የሚያደርግ ነገር ልንገርህ። ህፃናት ይጠምቃሉ ማነው ይድናሉ የሚሉትንና የህፃናት ጥምቀትን የማይቀበሉትን እንደነ ቃሌ አይነቶቹን ኮንደምን አድርገናል። እሺ እንትን ሊክ ያደረገን እዚህ ጋር ኢንጂኑ ሊክ ያደረገብን ነው። እሺ ኮንደምን ያደርጋሉ ማለት እንግዲህ ሄረሲ አለ፣ አናቴማይዝ አለ፣ ኮንደምኔሽን አለ። አሁን ይሄኛው ኮንደምን ስለተደረጉ የምትነግረኝ ማለት ነው። ኮንደምን ማለት በቃ ህብረት ምንድነው ይሄ ንግግራቸውና ይሄ አስተምሯቸው ትክክል አይደለም ነው። ልክ ሉትራኖች ሌሎችን እንደሚሉት ኮንደምን እንደሚያደርጉት ነገር ግን በምንም ታምር በዚህ አስፔክት ዩኒቲ የሚባልና አብሮ መቀመጥ አይችሉም፣ አብሮ ህብረት ማድረግ አይችሉም፣ አብሮ ማምለክ አይችሉም ወደሚል ቆይ ቅድም ስናወራ ስለነበር ነው። እሱን ስናወራ ነበረ ቅድም። ቆይ ስለዚህ አውግዘኸዋል፣ አላወገዝከውም። በቃ ስለዚህ ቀላል ነው ማውገዝ አይደለም። አውግዘኸዋል፣ አላወገዝከውም። እሺ ብራዘር እንትኑ የኛ እኮ ነው፣ አርቲክሉ የኛ ነው። የኛን ለኔ ታብራራለህ እዚህ ቁጭ ብለህ። ኮንደምን ማድረግ ማለት በአስተምሮ እዚህ ጋር ሳምባዲ ከአንተ ጋር የማይመሳሰልበት እንትን ካለ ይሄንን አንቀበልም የምትልበት ነው። ኮንደምን አረክ ማለት ይሄንን እኛ እንደዚህ አንቀበልም ነው። የቃሉ ትርጉም ምን ማለት ነው? ኮንደምን ማለት ሪጀክት ማድረግ። አይ ኮንደምን ማለት ምክንያቱም ለጥጣ አንተ አሁን በምታስብበት ተተርጉሞ አያውቅም። ቃሌን ሪጀክት ታደርገዋለህ በዚህ አስተምሮ። በየትኛው? በዚህ በህፃናት ጥምቀት ሪጀክት ታደርገዋለህ ቃሌን ወይ ደግሞ ኮንደምን ታደርገዋለህ? እዚኛው ላይ ቆመን ሳይሆን አጠቃላይ የሪፎርመር ትራዲሽኑ እና ኮንፌሽኖቹ
በአጠቃላይ ስለ ህፃናት ጥምቀት ምን ብለው ይናገራሉ? ሳልቪፊክ የሆነ ወይም ኤፊኬሽስ የሆነ ለህፃናቱ ያ ከጎደለ ጭራሹን ድነት የሚባል ነገር የለም በሚል አይደለም አጠቃላይ ባሉ ጀነራል ኮንፌሽኖች ውስጥ የሚቀመጠው። ስለዚህ ይሄንን ኮንፌሽን ሙሉ ለሙሉ አትቀበለውም ማለት ነው። ኦግስበርግ ኮንፌሽን በእግዚአብሔር የሆነ አንደበት ላይ ቃል አታስቀምጥ፣ ይቀፋል። ኦግስበርግ ኮንፌሽን ስለዚህ ይኸውልህ ቆይ አዳምጥ፣ እንደዚህ ካልክ እንደዚህ እያልክ ነው ብለህ አታስቀምጥ። ለምን እንዳልኩ ላስረዳ። ይቀፋል። አፍ ላይ ሰው አፍ ላይ ቃል አይቀመጥም። እታይ ተመልከቱ። ምን ኮንደምን ማለት ነው ምናምን በቃ ጥሩሽ ምን እነ እንትና እና አማን ምን ኮንደምን እንዳደረጉ ላሳያችሁ። ኦኬ ምን ሪጀክት እንዳደረጉ ምን እንደሆነ ላሳያችሁ።